ጨምር አለ። ኢየሱስ ደግሞ የእግዚአብሔር ቃል ላይ ጨመረ። ምን የሚል? የእግዚአብሔር ኦሪት ላይ እኔ አማልክት ናችሁ አልኩ የሚል ተጽፏል አለ። እኔ አማልክት ናችሁ የሚል አለ። ይሄ ቃል የለም። እግዚአብሔር ኢየሱስ ነው እግዚአብሔር ቃል ላይ ጨመረው። ስለዚህ ኢየሱስ ትክክለኛ ሰው አይደለም ማለት በመጽሐፍ ቅዱሱ ከሄድን። ስለዚህ ሁለት ምርጫ አለ። መጽሐፍ ቅዱስን መካድ ወኢማ አምላክህን መካድ እና ገሃነም ማስገባት። ጨርሻለሁ። ቀጣይ ክርስቲያን አለ። ኤላ ሰላም ብያለሁ። አውሩት ኤላ። ይምሩ እንትን የጻፍኩልህን ነገር ተመልከተው። እሺ ኤላ ሰላም ብያለሁ። ቀደምም ጀመርህን የወጣኸው ኤላ እሺ፣ ወረድ። ሌላ ክርስቲያን አስገቡ። ኢንሻአላህ ሞዴሬተሮች ካላችሁ ሌላ ክርስቲያን አስገቡ። እሺ ታብ ኮፒ ሊንክ አድርጉ። ሌላ ክርስቲያን አስገቡ። አሁን ደግሞ አወኪ ዙሩን እናክብደውና ኢየሱስም ጳውሎስም ሰይጣን ያዛቸዋል። አሁንም ዋሽታል የሚል ካለ ይግባ። ያው እኔ የማወራው በራሴ አይደለም፣ ቃል በቃል መጽሐፍ ቅዱስ ነው ያለው። እደግመዋለሁ። ኢየሱስም ጳውሎስም ሰይጣን ያዛቸዋል። የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ውሸት ነው የሚል ካለ ያው ክፍት ነው፣ መግባት ይችላል። ቀጥል አብኪ። እሺ ክርስቲያኖችን አስገቧቸው ኢንሻአላህ። ዛሬ ለእያንዳንዱ ላነሳ ነው ጥያቄ መልስ አልተሰጠንም። መጽሐፍ አሳተማችሁ ተባለ። ይህንን የሚያክል ሂውጅ መጽሐፍ እሺ ያልን። ሌላ መጽሐፍ ዜና ስላሴና አሳተማችሁ ተባለ፣ እሺ ያልን። አፕሊኬሽን ኤዲት አደረጋችሁ ተባለ፣ እሺ ያልን። ያመጣናቸው ጥቅሶች አንዳቸውም መልስ አላገኙም። ኦኬ አሁን ደግሞ እንቀጥላለን። ኢየሱስ ክርስቶስ እንዲሁም ደግሞ ጳውሎስ በሰይጣን ምሪት ተግባራትን ይተገብሩ ነበረ፣ ይፈጽሙ ነበረ። ራሳቸው አምነዋል። ባይብሉም ያንን ይመሰክራል። አይ ተሳስተሃል አወከር የሚል ሰው ካለ መግባት ይችላል። እዚህ ጋር ማስተካከያ ኮሜንት ላይ የሆነ ስድብ የመሰላቸው ነገር አለ። በጣም ይቅርታ። ሙስሊሞችን የምናለው በመጽሐፍ ቅዱስ ነው። እሺ ስለ ኢሳ አይደለም። ይሄን ተረዱና አንደኛ። ሁለተኛ ደግሞ ክርስቲያኖችም እየሰማችሁ ከሆነ መጽሐፍ ቅዱስ ነው ያለው። ወረበል መጽሐፍ ቅዱስ ነው ያለው። የማቴዎስ ወንጌል ምዕራፍ 7 ስለዚህ ስድብ አይምሰላችሁ። ክርስቲያኖች ሲገቡ ጥቅሱን እናውጣዋለን። ቃል በቃል ነው ያለው። ቃል በቃል ሰይጣን ያዘዋል ይላል ሐሳቡ ማለት ነው። እንዳዘዘው ያሳያል። ስለዚህ በማስረጃ ነው ያወራው፣ ስድብ አይደለም። ቃሉ ነው ያለው። ለዛ ነው ቃሉን የተጠቀምነው እንጂ እኛ ፈጥረን አይደለም። ፕላስ ደግሞ የምናወራው ስለ መጽሐፍ ቅዱስ ነው እንጂ ስለ ኢሳ አለይሂ ሰላም አይደለም። በታምር ይሄን እወቁልን። እሺ ክርስቲያን ሰላም ብያለሁ። ይሄ ልጅ ያለ አሁንም አላህ ወገኔ ሰላም እንዴት ነህ? ምን ላይ ኢየሱስ የተባረከ ኢየሱስ የተመሰገነ ይሁን። በህት ሰይጣን የሚያዘው ኢየሱስ ነው። የትኛው ኢየሱስ? ሰይጣን ያዘው አንድ ኢየሱስ ሰማይና ምድርን የፈጠረው ሰይጣን ያዘዋል። ግን ያ ሰማይና ምድር የፈጠረው ኢየሱስ ሰይጣን ያዘዋል ስትል አልገባኝም። ማለት ምን ለማለት እንደፈለክ? ምሳሌ ሰይጣን ተራራ ያስወጣዋል፣ ስፖርት ያሰራዋል። አምላክ ላይክ ምሳሌ አምላክ ሰይጣን ይዞት ተራራ ላይ ይወጣል። አይ ስፖርት ያሰራዋል የሚል የለም። ግን ፈተነው የሚል አለ። አይ ተራራ አስወጣው ይላል። ተራራ አስወጣው ይላልና እስቲ አንዴ አንብበውና እኮ ያው ሰይጣን መንፈስ አይደለ? መንፈስ ነው ማለት ነው ስለሆነ በመንፈስ ፈተናዎችን ሁሉ ያቀርብለታል። እስቲ አንድ አንብበውማ እንዴ ቁጥር 7 ምንድነው የሚለው? እኔ አይታየኝም። እሺ አይታየም። አይ እኔ ለኔ ለአይኔ ትንሽ ሞባይሌ ትንሽ ስለሆነች እንትን ያቀጥነዋል። ችግር የለም። ብርሃን ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውን አሳየው አለ። ወደ ተራራ የወሰደው ማን ነው? ሰይጣን። የተወሰደው ማን ነው? ኢየሱስ። ወደ የተወሰደው ወደ ረጅም ተራራ። ከዛ ምን አሳየው?
የዓለምን ክብር እናመሰግናለን። ይሄን ላይ ሰይጣን ያደረገበት ኢየሱስ ላይ በምንድን ነው? በመንፈስ ነው ወይስ ደግሞ በምንድን ነው ያደረገበት? ወይስ ተሸክሞ የወሰደው? ሰላም ይብራል። መንፈስ አይደለ ሰይጣን። ስለዚህ ገብቶበት ነው የወሰደው። እንዴት ነው የወሰደው? አይደለም ይሄ ሲባል ተረጁን ተራራ ወሰደው ሲባል ሰይጣን በሐሳብ ነው የሚያመጣበት። ፈታኝም ቀርቦ ይላል ስለሚል ፈታኝ ማለት ሁልጊዜ ፈታኙ ሰይጣን እንደሆነ ይታወቃል። አዳምና ሔዋንን ያሳታቸው ፈታኙ ሔዋንን እንዳሳታት ይላል። ስለዚህ ማሳት የሰይጣን ስራ ነው። በሐሳብ ነው የሚያስተው እንጂ ወደ ተራ የወሰደው ተጨባጭ ነገር ወሰደው። ተራ ቆይ ተራ የወጣው በምንድን ነው? በመንፈስ ነው። ቆይ አንድ ደምብ በመንፈስ ነው ተሸክሞ የወሰደው። በሐሳብ አልወጣም። ወደ ተራ አልወጣም። ኦ ማይ ጋድ። እሺ ለምን ነው የእግዚአብሔር ቃል ዋሽታ ማለት ነው? የእግዚአብሔር ቃል ዋሽታ ቆይ እስኪ ደግመህ አንብበው። ደግሞም እኔ ራሴ ልንገርህ ሰይጣን የሆነ ቤት ውስጥ ቁጭ ብዬ የሆነች ቆንጆ ሴት ጋር ወሰደኝ። እኔ እኮ ቤት ውስጥ ነው ያለው። ከዛ ምን አደረግ? ወስዶኝ ከልጅቷ ጋር እንድገናኝ አደረገኝ። ግን እኮ ያለው አካል ያለው እኮ እዚህ ጋር ነው። ከዛ ግን ስለ ሰይጣን አሰራር ስለማታውቆ ነው እኮ አንተ ብታውቁ ሰይጣን አንተ አካል አንድ ቦታ ቁጭ ብሎ ክሪስሊም አቤትዬ ያቺን መድኃኒት ጨርሰሃል? የሆነች ጊዜ የሆነች መድኃኒት እንደፈለገ ወደዛና ወደዚህ ያረጋል። ያቺን መድኃኒት ጨርሰሃል ወይ? መጀመሪያ ገባ። ካልጨረስክ ችግር ነው የሚፈጠረው። ልንስማማ አንችልም። አንተ አሁን መድኃኒት ተሰጥቶ ሕክምና ላይ የነበርክ ልጅ ነህ። አሁን ዝም ብለህ መተህ እኛ ጋር ይከብዳል። ገባ። ያቺን መድኃኒት ጨርሰሃል መጀመሪያ? ኦኬ ከጨረስክ እሺ። አሁን አንተ የሰይጣንን አሰራር አታውቅም አልከው ኢምራን። እንዴት ያውቃል? አብሮት የሚውለው አንተ ነህ። እሱ አብሮ አይውል። እንዴት ያውቀዋል የሰይጣንን አሰራር? አንተ አሁን ስለ ሰይጣን አሰራር አውቃለሁ እኮ አንተ ያውቃል። ጳውሎስም አንተ አብረህ ስለምትሆን ነው ያወቅኸው። ኢየሱስ ክርስቶስን ግን ሰይጣን ወደ ተራራ ወስዶታል አልወሰደውም? ወስዶታል። የወሰደው ማን ነው? ሰይጣን። ማንን? ኢየሱስን። ወዴት? ወደ ተራራ። እናመሰግናለን። በቃ ፊኒሽድ። ተባረክ። ጀግና። ከስካሁኖቹ ጀግናው አንተ ነህ ክርስቲያን። በቃ እውነትም መድኃኒትህን ጨርሰሃል። መጽሐፍ ቅዱስ አይልም እንዴ እንደዚህ? በቃ ይላል። እኛም እኮ ያልነው ይሄን ነው። ይላል ኢየሱስ ሰይጣን ወስዶ ይላል። እኔ አልገባኝ። ወደ ፖይንቱ እንምጣ። ይሄን አሁን መጽሐፍ ቅዱስን እናንተ ተከትሉ መጽሐፍ ቅዱስ የሚለው አለ ማሻአላ። ስለዚህ አጀባ እንደሰማችሁ ኮምፔር ለማድረግ ነው። አንዴ ታርቂያለሁ። አንዴ ብቻ ታወራለህ። እንደሰማችሁት እኛ ሳንሆን ያለው መጽሐፍ ቅዱስ ነው። ቅድም ስድብ የመሰላችሁ ካላችሁ ያው ልጁ እንዳመነው መጽሐፍ ቅዱስ ነው ያለው። ማሻአላ። ግን አቡኪ ሰምተው ከሆነ እኮ ያለው ከባድ ነገር እኮ ነው። ሰይጣን ወሰደኝና ከሴት ጋር እንትን እንዳደርግ አደረገኝ እኮ ነው ያለው። አውዙ ቢላህ ሽጣራጂ። አንተ ከባድ መናፍስት ነው ያለባቸው። እና ኢየሱስም አንተን ያሰቃየ ሰይጣን ኢየሱስን ያሰቃየው ነበር። አምላክ እንዴት ብሎ በሰይጣን ይሰቃያል ነው። እኔ ደንግጫለሁ። ዋናው ግን አምላክ መጽሐፍ ቅዱስ ላይ እንዳሳየኋቸው የማቴዎስ ወንጌል ላይ ሰይጣን ያዘው ነበር። አምላክ ደግሞ ሰይጣን ያዛል እንጂ ሰይጣን ያዘውም። እናመሰግናለን። ቀጣይ ምን ይነሳ? ከበድ ያሉ ነገሮች እናንሳ። አቡኪ ቀጣይ ምረጥ። ባይዘዌ ማለት ነው እኛ ይሄንን አናምንም። እሺ ኢየሱስ ክርስቶስ ኢሳ አለይሂ ሰላም የአላህ መልእክተኛ በሰይጣን እንደዚህ ይደረግ ነበር አንልም። ወጂሃን ፊ ዱንያ ወልአኺራ ነው። ሰይጣን የሚበግረው አይደሉም። የአላህ ነቢያቶች ሰይጣን የሚበግራቸው አይደሉም። የሰይጣን ፈተና የሚያታላቸው አይደሉም። ይሄ መጽሐፍ ግን ዋሽቶባቸዋል፣ ስህተት ሰርተዋል። እየተናገረ ያለው ስህተት ነው ነው እያልን ያለው። እንደሚሳደብ አይተናል። አቡኪ አንዴ ይቅርታ ጋር አቋራጥ ቀጥል። ለስርዓትህ ቀጥል አቢቢ። እሺ ቁጥር 10 አንብብልኝ እስቲ እዛው ከ7 ወረድ ብሎ ቁጥር 10 አንብብልኝ። እሺ ምን ይላል? አንብብልኝ። አንብብለት ኢምሩ። ጥቅሱ ፊት ለፊት ካለ
በጣም ሲምፕል ጥቅስ ነው። ደስ ይበል ጥሩ ልጅ ስለሆንክ ማለት ነው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ አለው ኢየሱስ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ተወው። እኛም እኮ አልተወውም እኮ አለው። ዋና ግን ተራራን የሚያክል ትልቅ ነገር አስወጥቶታል። ቤተ መቅደስ ወስዶታል። እንዴት ሲያሽከረክረው ነበር፣ ለሙሉ ቀን ሲያሽከረክረው ነበር ነው ፖይንቱ። ልክ ነህ። እዚህ ጋር ኢምራን የሆነች ነገር ላስረዳችሁ። 40 ሌሊትና 40 ቀን ሲጾም ነበር ያን ጊዜ ያ ፈተና የደረሰበት እና ቤተ መንግስትን አላዞረውም። እዛ ጋር ቃሉ ሊናገር የፈለገው በምናብ አስብሎት ነገር ነው እንጂ ያስመጣው ቀጥታ አላደረሰውም ዳይሬክት ተራራ ጫፍ ላይ ግን በርግጥ ከባድ የሚሆነው እሱ ነው። ጆ አንድ ነገር ከባድ አደረከው። እንዳውም በአካል ቢሄድ ቢያንስ ይሻላል። በአካል ቢሄድ በመንፈስ ከሆነ የሄደው የአንተ አምላክ ሰይጣን በመንፈስ ያሰቃየው ነበር ማለት ነው። ይሄ ይከብዳል። ይሄ ከባድ ነው። ከዛኛው ግን በሁለቱም ብትሄድ አምላክህ ሰይጣን አዞታል። በቃ በሁለቱም ይሄ እሱ ነው። እናመሰግናለን። እና መጽሐፍ ቅዱስ ይዋሻል አልከኝ፣ ደግሞ ትክክለኛ መልስ ልስጥህ። መጽሐፍ ቅዱስን እግዚአብሔር ወይም ኢየሱስ ክርስቶስ ራሱ አይደለም ሰማይን ከፍቶ እንኮ ብሎ የሰጠው 40 ወይም ከዛ በላይ ነቢያቶች ጽፎታል። እዛ ላይ አይተህ ከሆነ ግን ይገርምሃል፣ ነቢያቶቹ ማለት ነው ሰዎችን ገዳይ፣ ራቆታቸውን የሚሄዱ ጣዖት አምላኪያን ነበሩ። ከየትኛው ልጀምርልህ? ልክ ነህ። ኦ ማሻአላህ አለይክ። እሺ ሰይጣን ነበረባቸው፣ ሰይጣን ያዛቸዋል። በእርግጥ በጣም ያ ሁሉ ግን አልጨረስኩም። ሴት ደፍረዋል። ቆይ አንዴ ሴት ደፍረዋል። ሴት መድፈሩን አላውቅም። እዚህ ጋር ግን ሴት አሳይካለሁ። እሺ ሰዎችን በመጋዝ ተርትረዋል። ሰዎችን በመጋዝ ተርትረዋል። እኔ አላነበብኩትም እሱን። ሶስተኛ የወንድ ብልት ቆርጠዋል። የመቶ ወንድ ብልት ቆርጠዋል። የመጽሐፍ ቅዱስ ጸሐፊያን ከእነማን ናቸው? እነ ዳዊት፣ ሰለሞን፣ ኢሳያስ፣ እነ ሕዝቅያስ፣ እነ ሆሴዕ። ዳዊት ቆረጠ የሚለውን ከብሉይ ኪዳንና ከአዲስ ኪዳን ውስጥ አውጣል ካራቀ። ኧረ ቀላል ሙስሊም በማስረጃ ነው ሀቢቢ። ብልት የቆረጠበትን ጀምሮ ሰው በመጋዝ ተረተረበት። እኔም ፕሮቴስታንት ስለሆንኩ ነው። በቃ ከብልት ልጀምርልህ። ብልት የቆረጠበት አንድ ሚስት ለማግባት ብሎ የመጽሐፍ ቅዱስ ጸሐፊ 100 ብልት ቆርጧል። አንብበው። አንድ ሚስት በቃ ጥሩ ዳዊት ማለት ነው። እንባን አንብበው። አውጣልኛ ከኛ ልክ ነህ እኮ ልክ ነህ። ልንገርህ ዳዊት ከመጀመሪያ አካባቢ ነበር ትክክለኛ ሆኖ የመጣው። ከዛ በኋላ ግን ኃጢአተኛ ሆነ። አንደኛ ነገር ስለዚህ የመጽሐፍ ቅዱስ ጸሐፊ 100 የወንድ ብልት ቆርጧል በላይ ቆርጠዋል። ጥሩ እሺ። ቆርጧል። እዚህ ውስጥ ያገኘው መልእክት ምንድነው? ያገኘሁት መልእክት እናንተ የምትከተሉት መጽሐፍ የጻፈላችሁ ሰው ነፍሰ ገዳይና መጥፎ ሰው ነበር። እኔ መጽሐፍ ቅዱስ ዋናው መጽሐፍ ቅዱስን ሳይሆን ኢየሱስ ክርስቶስን ተከትዬ በሱ ነው እግዚአብሔርን ጋር ልሄድ። ኢየሱስ ክርስቶስም የእግዚአብሔር ቃል ላይ ያዋሻል፣ ሐዋርያትን ዋሽቷቸዋል፣ እንዲሁም ደግሞ የማይሆን ነገር ይሆናል ብሏል። ኢየሱስ ክርስቶስ የዋሸበትን ቦታ ንገረኝ። እሺ ጥሩ። አንድ ገራሚ ውሸት ላሳይክ። የእግዚአብሔር ቃል ላይ ከመዋሸት በላይ ትልቅ ውሸት የለም። ትልቅ ውሸት የእግዚአብሔር ቃል ላይ መዋሸት ነው። እሱ ምንድነው? የምን መጽሐፍ ነው? አንብባ። የዮሐንስ ወንጌል ምዕራፍ 7 የዮሐንስ ወንጌል ምዕራፍ 7 አንብባው። ዮሐንስ ወንጌል ምዕራፍ ስንት? ምዕራፍ 7 ቁጥር 38 በእኔ የሚያምን ሁሉ የዘላለም ሕይወት እንዲኖራቸው እንጂ ነበር። ኢምራን ይሄ ጥቅስ አይልም። ያው በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ከሆዱ ይፈልቃል ነው ያለው።
በደንብ አንብበው፣ በደንብ መጽሐፍ ቅዱስን ወቅ። አይ ነው እግዚአብሔር እንደዛ ነበር የሚለው በእኔ የሚያምን ሁሉ የዘላለም ዮሐንስ ወንጌል ምዕራፍ 7 የታሪክ ውሸት ነው እንዳይጠፋ እግዚአብሔር አንድ ያ ልጁን እስከ መስጠት ድረስ ዓለምን እሱ ሌላ ምዕራፍ ነው ሀቢቢ። ይሄ ምዕራፍ 7 ነው ያልኩህ። አውጣልኝ። እሺ ይሄኛው ምዕራፍ አውጣልኝ። አንዴ ምዕራፍ 7 ቁጥር 38 እኮ አውጣልኝ። እሺ ችግር የለም በመጽሐፍም አውጣልካለሁ። ዮሐንስ 7:38 በእሱ የሚያምን ሁሉ የሚለውን ሌላ ጥቅስ ከሆነ አውጣልኝ። እሱ ሌላ ቦታ ነው። እሱ ሌላ ጥቅስ አውጣልኝ። እሱ አይ ቲንክ ወደ መጀመሪያው አካባቢ ነው ያለው። ረስቻለሁ ቦታው ግን አውቀዋለሁ። ያ ዮሐንስ ወንጌል ምዕራፍ 7 እንፈታ ቁጥር 38 እሺ አብኪ ከቻልክ አውጣው አንተ 5 6 7 8 ምን ላውጣላችሁ ይብሩ? አይ በቃ አግኝቼዋለሁ። ያው አግኝቼዋለሁ። ምንድን ነው የሚለው? ያው በእኔ የሚያምን አንብበው። ለምን እኔ ያላውጣው? እኔ የሚያምን ወይ እኔ ላውጣው? ያው መጽሐፍ ቅዱስ ያው አውጣው። አንተም ትችላለህ። ተመልከቱ ያ ጀማ እስካሁን ድረስ ስናወጣ ምንድን ነው የሚሉት? ዮሐንስ 7:38 እደግመዋለሁ። ዮሐንስ ወንጌል ምዕራፍ 7 ቁጥር 38 አሁን በደምብ ሰምተኛል ብዬ አስባለሁ። ይሄን ስናወጣ ውሸት ነው ያለኝ። ያው ይሄን ስከፍትለት ደግሞ ላውጣ ደግሞ አለ ድጋሚ ማለት ነው። ችግር የለም አውጣ። ሙስሊም ካለ ማስረጃ አያወራም። በሚያወራው እርግጠኛ ነው። በፈለግከው ክፈተው እንደዛ ነው የሚለው። በጣም ተጽዕኖ አድርገውባቸዋል ታውቃለህ። ይሄ የሙስሊሞች መጽሐፍ ነው ምናምን የሚለውን ነገር ላይ ሰርተውባቸዋል። በጣም በጣም አጂብ ነው። ተመለስ ወገኔ። እያወራ እኮ ነው አይሰማም። ቀጥ አስገቡ። በቃ ቀጥ አስገቡ። ያወጣሁት ነበር። አንተ ማወጣው ለውጥ እኮ የለውም። ያው እኔ ከፍቼዋለሁ እዚህ ጋር። እሺ የተለየ ጋር አታመጣም። እሺ ምን ሆነ ነው የምትለኝ? አሁን እዚህ ጋር እዚህኛው ጥቅስ ላይ ምን ሆነ? እስካሁን እንደዛ ከምትለኝ አይደብርህም? እሺ አንብበው። ምንድን ነው የሚለው? በእኔ የሚያምን ቀጥል። በእኔ የሚያምን መጽሐፍ እንዳለ አዎ የህይወት ውሃ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። ምን እንዳለ? በእኔ የሚያምን መጽሐፍ እንዳለ ቀጥለው እኮ በማን እንደሚያምን በኢየሱስ የሚያምን በኢየሱስ በኩል ማንን ታገኛለህ? ይሄ ልጅ ምን እንደምታወራ ጥያቄ እሱ አይደለም። ምን ነካ? ጥያቄ ኢየሱስ ምን እንዳለ ነው ያለው። ምን እንዳላለ እንደውም በዚህ ላግልህ። ምን እንዳለ የሚያምን መጽሐፍ እንዳለ የትኛው መጽሐፍ? እዛው መጽሐፍ ነው። እዛው ውስጥ ነው። የትኛው ቦታ ላሳይ? ኢምራን ዋና ፖይንቶቹን ለቅመጥ ጥያቄን አቀረብክልኝ እንጂ ትክክለኛው መልስ ከራሱ ወረድ ብለህ ታገኛለህ። ሙሉ ባይሙሉ አሁን ጥያቄ ትክክለኛው አይደለም። ጥያቄ የትኛው መጽሐፍ ነው እንደዚህ የሚለው? ኢየሱስ እየጠቀሰ ነው ያለው መጽሐፍ የትኛው መጽሐፍ ነው እንደዛ ያለው? መጽሐፍ ኢየሱስ ነው የሚለው እዛ ጋር እየጠቀሰ ያለው መጽሐፍ ኢየሱስ። በቃ አንተ ተማር ባይዘው ወይ ማለት ነው። ቁጭ ብለህ ተማር። ይሄን ጥቅስ ካልፈታህ አምላክህ ካህንም ሊገባ ነው። እሺ ቁጭ ብለህ አንዴ ስማኝ። የታ ታርጌት ነው? ስማኝ አንዴ። ቆይ መጽሐፍ ኢየሱስ ይዘህ ስመጣ እናወራለን ካንተ ጋር። መጽሐፉ ቅዱስ ቃል። ቆይ ጆፒ የሚዩት አድርግ ከይቀርታ ጋር ወይኩን ይቀጥል። ወይኩን የሚለው አካውንት ይቀጥል። እንደዛ የተሻለ ነው። ወይኩን አለ ወይኩን የለም። ጎዱ አለ ወይኩን አያወራም። ገብቶ ሁሉ ጊዜ ቁጭ ብሎ ነው የሚለው። ኦኬ ውረድ። ግን ባይ ዘ ዌይ ቤተሰብ አለች አበቂ እስካሁን ያዳመጠች ነውና
አረ እየታዘበች ነው፣ እያየኋት ነው፣ በደንብ እየታዘበች ነው። ቤተሰብ ምን ትያለሽ? ዛሬ የነ ኪሚጽዮን መጽሐፍ እኮ ነው እንደዚህ ሲዋሽበት የነበረው። ቤተሰብ ምን ተሰማሽ? በአሁኑ ውይይት 1 ደቂቃ ውሰጂና ቆይ ካውንት ዳውን ላድርግልሽና እስቲ ምን ተሰማሽ? አጠቃላይ እስካሁን ባየሽው ነገር ቀጥይ። ሚውታሽና ቀጥይ ቤተሰብ እስቲ ሐሳብሽን። እሺ አይ ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ። እና ቀጥሉበት። እኔም እየመጣሁ ድንጋጤው ነው አላስወራ ያለኝ ነው አባባልሽ። ደንግጫለሁ ማውራት አልቻልኩም አይነት ነገር ነው። ኖ ድንጋጤ አይደለም። አይ አልደነገጥኩም እኮ ገለጽ አድርጌ ሐሳብሽን። እሺ በቃ ሚውት አድርጊ በቃ እሺ። እሺ ጎዱ ይቀጥል። ይምሩ ጎዱ አለ አለው። ሰላም ናችሁ? አለን አልሐምዱሊላህ። እስቲ እስካሁን ከተነሱት ውስጥ መርጣ አንደኛውን መልስልን እስቲ። ከሰማቸው ውስጥ አልሰማሁም። እሺ የአሁኑ ጥቅስ ሰምተኸዋል? የአሁኑን ዮሐንስ 7 ዮሐንስ 7 እስኪ ድገምልኝ። ምን ነበር? እሺ ኢምሩ ጥቅሱን ትከፍትለታለህ? በእኔ የሚያምን መጽሐፍ እንደሚለው ይላል። መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ አለ አይደለ? ኢየሱስ ክርስቶስ ነው ተናጋሪው። በኢየሱስ ክርስቶስ የሚያምን ከሆዱ የውሃ ወንዝ ይፈልቃል አይደለ? ያው በስዕሉ ላይ እንደምትመለከተው ይሄ ሜታፎሪክ ነው። መንፈስ ቅዱስ ማለት ነው እኮ መንፈስ ቅዱስ ይፈልቃል ማለት ነው። ማለትም በመንፈስ ይሞላሉ ማለት ነው። ይሄ ትርጓሜው ነው። ግን መጽሐፍ ምን ይላል ነው ያለው? ኢየሱስ ክርስቶስ ከሆዱ ውሃ ወንዝ ከሆዱ ይፈልቃል ብሎ ነው የጮኸው አይደለ? መጽሐፍ እንደዛ ይላል። አገላለጹ አውቶማቲክ ነው፣ ችግር የለውም። ግን መጽሐፍ የሚለው ምንድነው? በእኔ የሚያምን መጽሐፍ እንዳለው የህይወት ውሃ ወንዝ ከሆዱ ይፈልቃል። የትኛው መጽሐፍ ነው በኢየሱስ ክርስቶስ የሚያምን የህይወት ውሃ ወንዝ ከሱ ይፈልቃል ብሎ የሚናገረው? ጎዱ አስተካከል፣ ስፒከር አስተካከል፣ ስፒከር አስተካከል። ኦኬ ብራቮ። የታፈነ ነገር አለ። ኤርፎን ምናምን ካለ አስወግድ። የለም አለ ይምሩ። እንደዛ ሚል የለም አለ። ወፍ የለም። እንደዛ ሚል ቀጥታ የለም ሳይሆን አሁን ለምሳሌ ኢሳይያስ 44:3 አለ ቃል በቃል ያፈለገ የለም ብለሃል እኮ በቃ ጨረስክ። ቃል በቃል ቀጥታ ሁሉ ነገር ቀጥታ መሆን የለበትም። ኢየሱስ በምሳሌ ነው የሚናገረው። መጽሐፍ ይላል ያለው ቃል በቃል መጽሐፍ የህይወት ውሃ ወንዝ ይፈልቃል ይላል ያለው ቃል በቃል ይላል ብሏል። እዛ ላይ ቃል በቃል ይላል ያው መጽሐፍ እንዳለ አለ። ቃል በቃል ይላል አለ እዛ ላይ ያ መጽሐፍ እንዳለ ያለ ከዚህ በላይ ምን ይበል? መጽሐፍ እንዳለ አለ እንጂ መጽሐፍ እንዳለ አለ እንጂ ቃል በቃል መጽሐፍ እንዲህ ብሏል አላለ። ቃል በቃልማ ማለት ተጠበቀበት። ይሄ ኮቴሽን ነው። ኮቴሽን ሲቀመጥ ቃል በቃል ነው የሚቀመጠው። ሁሉም ሰው ይሄን ነገር ያውቃል። ስለዚህ እሱ ምሳሌ ራሱ እንደ ሲምቦል አድርጎ መጠቀም ይችላል። አይችልም እና ዋናው የለም ኢሳይያስ የለም ብለህ ቃል በቃል ኢሳይያስ 44:3 አለ። ሄዳ አንብብ። ቃል በቃል እንደዛ ይላል። ሄዳ አንብብ። ቃል በቃል እንደዛ ይላል። አሁን ጥያቄ ልጠይቅህ ተመልሶልሃል። አይልም ቃል በቃል። እናመሰግናለን። ስለዚህ ያ ጀማዓተል ኸይር ኢየሱስ መጽሐፍ ቅዱስ ላይ ባይብል ላይ የሌለውን የእግዚአብሔር ቃል ላይ አለ ብሎ የተናገረ ነው ያለው። እንደዛ የሚል ደግሞ ካለ ፍርዱ የት ነው? የዮሐንስ የመጽሐፈ ምሳሌ ምዕራፍ 3 ላይ ሐሰተኛ እንዳትሆን በቃሉ አትጨምር ነው። የሚጨምር ሐሰተኛ ነው። በተዘዋዋሪ ኢየሱስ ሐሰተኛ ነው በመጽሐፍ ቅዱስ መሰረት። እናመሰግናለን። ዳማከሴን አውራት አብቂ። ዳማከሴ ሰላም ብያለሁ። እንዴት ናችሁ? አልሐምዱሊላህ ደህና ነሽ? አለሁ። ክብሩ ይስፋ ለመድኃኔዓለም። እንዴት ናችሁ? እሺ ኢየሱስ ክርስቶስ ኃጢአይ ከሆነ ኃጢአት ከሰራ ኢየሱስ ክርስቶስ ቆይ አንዴ ማስታወቂያ ልስራባችሁና ከዛ በኋላ ጥያቄውን ማስታወቂያሽን ቆይ የማስታወቂያ ቦርድ አለን ሰሌዳ እዛ ላይ
ዛሬ ማስታወቂያሽን ትሰሪያለሽ። አሁን ጥያቄውን ትመልሻለሽ አመልሽም? ከማስታወቂያ በፊት አምላክሽን አገኘኋት። ቢዝነስ ከመስራት በፊት አንድ መጀመሪያ አምላክሽን አገኘኋት። ከገሃነም አደኘው አምላክሽን። አያቻ አምላካቸው እዚህ ጉዱ እየወጣ ገሃነም ይገባል እየተባለ እኔ ማስታወቂያ ልሰራ ነው እፍ ምን ያርግሽ ተንፋፊ ይዘ ዋናው ግን አምላክሽ ልታድኛች። አሁንም ጀግና ክርስቲያን ካለ አምላኬ ገነት ይገባል የሚል ይምጣና የሞግተን። በዚህ መሰረት ኢየሱስ የእግዚአብሔር ቃል ለዋሽቷ ገሃነም የሚገባው እስካሁን የሞገተ የለም። እኛ ሙሴዎች በማስረጃ የምናወራው የዮሐንስ ወንጌል ምዕራፍ 7 ከፍተነዋል ፊት ለፊት። ይሄን ሊሞግት የሚችል ካለ ይግባ። ቀጥላው። እሺ ክርስቲያኖች፣ እሺ ዴቭ ወይ ኡስታዝ አቡበክር ሰላም ላንተ ይሁን። እንዴት ነህ? አልሐምዱሊላህ። ዴቭ እንዴት ነህ? አለሁኝ አባት። ኢየሱስ ክርስቶስ እዚሁ ደግሞ ሰኞ ከፍያ የውይይት ጥሪ ያለና ተዘጋጁ። ኢየሱስ ክርስቶስ ሲናገር ችግር የለውም። አንድ ነገር ይምሩ ከይቅርታ ጋር ማለት ነው። አንድ ነገር ሙስሊሞች ጋር መታችሁ ውይይት ምናምን ኖ አይሰራም። ከአሁን በኋላ መምጣት ነው፣ በቃ መምጣት ነው። ኢምራን አለ አይደለ? እስቲ ሚተና ሳይምራን ኢምራንና የራሳቸው አለ። አይ ኢምራን አለ፣ ኢምራንም አለ፣ እኔም አለው። መምጣት ነው በቃ ፔሪየድ። አይ የሆነ ቦታ መምጣት በቃ ምንም ያን ያህል ውይይት ምናምን ስላሳየም ማለት ነው። 10 ሺህ ሰው አስቀምጠን አሳይተናል። ከአሁን በኋላ መምጣት ነው። በማንኛውም ሰዓት ትመጣላችሁ። ውይይትም ምንም ችግር የለውም። ያው እኔ ደብዳቤ ምናምን ብዬ ነበር እተዋለሁ። እንደውም ያለ ደብዳቤ ችግር የለውም። በማንኛውም ሰዓት መምጣት ነው። በቻይንኛ ቋንቋ እንወያይ ብለህ መምጣት ትችላለህ። እኔ እወያያለሁ፣ ፈቃደኛ ነኝ። ኢምራንም ፈቃደኛ ነው። አሁን ቀጣይ አቤላን አስተናግዶ ኢምራን። አይ እስኪ አቤላ አምላኩን ያድነዋል። አቤላ ሰላም ብያለሁ። ሰላም ሰላሙን አለምን ተቢያል ሁዳ ከየት ቤተ እምነት ነህ? ፕሮቴስታንት ነው። ቀጥታ እሱ መናገር አይችልም። አይላፋር ነው። አልገባም። እምራን አቤት አቤላ ሰላም ነው ወይ? አለን። ከየት ቤተ እምነት ነህ? ፕሮቴስታንት ነኝ፣ ጴንጤ ነኝ። እሺ የኢየሱስ ክርስቶስ ጥያቄ ነበር። ትመልሳለህ? ጥያቄ ነበረ። ቀጥል። አይ መጽሐፍ ቅዱስ ላይ ኢየሱስ ማለት ነው ሲዋሽ አገኘሁት ለሐዋርያቶቹ። ለምንድን ነው ሐዋርያትን የሚዋሻቸው? ምን ብሎ? እኔ ወደ በዓል አልሄድም፣ ጓደኞቹ ፕሮግራም ጠሩትና ፕሮግራም እንሂድ ሲሉት ፕሮግራም አልሄድም ሂዱ እናንተ ካላቸው በኋላ ማስክ ለብሶ ፊቱን ሸፍኖ ሄደ። ማስክ ለበሰና ተሸፋፍኖ ተደብቋቸው ሄደ። ለምንድን ነው ኢየሱስ ሐዋርያትን የሚዋሻቸው? ልታሳይን ትችላለህ? ያው የዮሐንስ ወንጌል ምዕራፍ 7 ቁጥር 8 ላይ ማንበብ ትችላለህ። ድምፅ አቤላ ድምፅ። እሺ ያነበብኩ ስለሆነ ነው። አንተ መስማት አለብህ ግዴታ። ህዝቡ ቢሰማ ጥሩ ነው። እናንተ ወደዚህ በዓል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህንም እላቸውና በገሊላ ቀረ። ወንድሞቼ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጽ ሳይሆን ተሰውሮ ወጣ ይላል። ለጓደኞቹ ምን አላቸው? አልወጣም። ከዛ ምን አደረገ? ኢየሱስ ክርስቶስ መንፈስ መሆኑን አታውቅም? ተሰውሮ ወጣ የሚለው ፊቱን ሸፍኖ ወጣ ነው የሚለው። ኢየሱስ ክርስቶስ መንፈስ መሆኑን አታውቅም? ስጋ ነው ሀቢቢ ስጋ አለው። ስጋውን ሊጥሉ አይችልም። አሁን እሱ አለው ስጋ ሆነ እንትን ሳይሆን ፖይንቱ ለጓደኞቹ ምንድን ነበር ያላቸው? አንተ እኮ አሁን ቀጥታ ነው እየወሰድክ ያለው።
ወደ ጓደኞቹ ቃል በቃ ለጓደኞቹ ምንድን ነው ያላቸው? ኢየሱስ አልወጣም ነው ያላቸው አይደል? ጓደኞቹ ይላል እንደዛ ላይ ሐዋርያት ጓደኞቹ አይደሉም? ተከታዮቹ አይደሉም? ተከታዮቹ ናቸው እንጂ ጓደኞቹ ናቸው ታዲያ። ችግር የለውም ያ በእድሜ እኩል ናቸው። ችግር የለውም። እሺ ሐዋርያትና ለምንድን ነው ያሻቸው? አልወጣም ማለት ወጣ። ባይ ዘ ዌይ ልንገርህ፣ ኢየሱስ መንፈስ ነው ያልከው አይደለ? ኢየሱስ መንፈስ ማለት ራሱ መንፍቅና ነው። አሳይካለሁ መንፍቅና እንደሆነ። ባይ ዘ ዌይ መናፍቅ ነው በዚህ ቃል ብቻ። ግን እሱ ላይ እመጣለን በኋላ። ዋናው እሱ ሳይሆን ይሄ መልስልህ። አሁን እኮ አንተ ቀጥታ ነው የተጻፈውን ብቻ ነው በግልጥ እየወሰድክ ያለው። አልወጣም ብሎ አላለም ኢየሱስ። ቃል በቃል ነው እየወሰድክ ያለው አንተ። አልወጣም ብሎ አላለም። አልወጣም ማለት ከራሱ ነው ቃል በቃል እኔ አይደለሁም። ቃል በቃል ኢየሱስ አልወጣም ማለት ወደ በዓል። ከዛ ተሰውሮ ወጣ፣ ፊቱን ቀይሮ ወጣ፣ ማስክ ለብሶ የሆነ ነገር ጣል አድርጎ ወጣ። እንዴት አወቅ? ማስክ ለብሶ እንደወጣ ተሰውሮ ወጣ፣ ተሸፍኖ ወጣ። ችግር የለውም። ተሰውሮ ነው የሚለው እንጂ እኮ ማስክ አረገ ተሸፋፈነ። በቃ ችግር የለውም። እሺ እሱን ትችልሃለሁ። አሁን ጥያቄያችን ኢየሱስ አልወጣም ብሎ ነበረ፣ ለምን ወጣ? ስለዚህ መሰወር የሚችል መንፈስ ነው ኢየሱስ ክርስቶስ፣ መንፈስ ነው። እነሱ ውስጥ ራሱ ምንፍቅና ኢየሱስ ስጋ ነው ሀቢቢ፣ ምንፍቅና ነው ይሄ። ጀመር ሐዋርያት ራሱ አውግዘውታል። ኢየሱስ መንፈስ አይደለም፣ አትቀጠፍ። ይሄ ራሱ ሄረሲ ነው፣ ወላሂ ሄረሲ ነው። መናፍቅ ነህ አንተ፣ ጴንጤ አይደለህም፣ መናፍቅ ነህ። ኢየሱስ ስጋ ነው። ይሄ ኢየሱስ መንፈስ ነው የሚለው ምንፍቅና ነው። ኢየሱስ ራሱ ተናግሯል። ስጋዬን ንኩ አስነክቷቸዋል። ኢየሱስ ስጋ ነው፣ ስጋ አለው። አሁን ጥያቄያችን በስጋም በመንፈስም በለውና ኢየሱስ አልወጣም ብሎ አይደለም እዚህ ጋር እኮ ነው ኢምራን። አሁን አንተ እንደ ስትፈልግ ይሄን ቃል በቃል ስትወዱ አንበበስ ተወዱ ቃል በቃል ኢየሱስ ቃል በቃል አልወጣም ማለት። ቆይ እሺ ቀለል እናድርገውና ይወጣው እንዴት ነው ኢየሱስ? ኢምራን መልሰህ ዙሙን ቀንሶ ኢየሱስ እንዴት አድርጎ የወጣው ንገረኝ እስቲ። ዙሙን ቀንሶና ሙሉን አሳየኝ። ስክሪኑን ያው ቀንሼዋለሁ እኮ ስክሪኑን ላይ መልሰህ ለውጥ የለውም። ቅድም አንብበዋል ደግሞታነበም ለውጥ የለውም። አረ መልሼዋለሁ። ምን ነው? አይ ሙሉ ስዕሉንም ማየት ፈልጋለሁ። እዛ ጋር ያ ሙሉ ስዕሉን ያደረኩበት ከላይ ጥቅሱ ይሄ ነው። ጥቅሱ ያው ከዚህ ጀምሮ ያለው ነው። ከዚህ ጀምሮ እስከዚህ ያለው ጥቅሱ ነው። አሁን አንብበው ይምራል። የፈለከና ጋለን ቆይ ረጋ በሉ። መጀመሪያ ልጁ ይመልስ፣ አትዳያረቡ። ከፈለከ በጠና ነበር እንደፈለጋችሁ አርጉት። ዋናው ግን ኢየሱስ ለጓደኞቹ ዋሽቷል። ይሄን አድኑ፣ ይሄን መልሱ። ጀምራ ቢላ አልዋሽም። ሲጀመረሙ አልወጣም ብሎ ለምን ወጣ? የራሱን ጊዜ ያውቃል እግዚአብሔር እኮ ነው። ኢምራን ለምን መጣ? ወይ ጆባ ወገን አትዳያረባ፣ ሰው ሰብራ አትዳያረባ። ስነ ስርዓት ይኖር። አቤላ ኢየሱስ ጊዜው አልደረሰም ነበር አይደለም? አዎ። የምን ጊዜ ነው ያልደረሰው? ያለ ጊዜው የሚያደርገው ነገር የለም። ወደ ተራራው የሚወጣበት ሰዓት ጊዜው ስላ ተወጣ ይገሉታል። ስለዚህ አልወጣም፣ ተደብቆ ቀረ። ከወጣ ይገደላል፣ ቀረዘው። ለምን? እናንተ እኔን ዓለም ይጠላኛል፣ እናንተን ዓለም አይጠላችሁም። ስለዚህ እናንተ ወደ በዓሉ ሂዱ፣ እኔ ግን ዓለም ስለጠላኝ ወደ በዓሉ አልሄድም አላቸው። ለምን? ካገኙት ይገሉታል። ይሄን ካላቸው በኋላ በገሊላ ቀረ። ከዛ በኋላ ተሰውሮ ወጣ። ጆብ ለመስራት ወይም ልጁ አይችልም በላ ተካለለ እዛ ላይ ልጁ በቃ ይበላ። አትደራረብ። ቆይ ረጋ ብል። ወይም ልጁ አቤላ የሚባለው ልጅ እኔ አልችልም ይበልና ታወራለህ አንተ። ወይስ እሱ አፍ የለውም ያከሱ ደደብ ነው ያልከው ነው ያለው? ደደብ ነው አቤላ ማውራት አይችልም እንደዛ ያልከው ነው ያለው? ስነ ስርዓት ይኑር። ቀጥል አቤላ። አይደለም ግልጽ የሆነ ነገር ሲነበብልህ ደግሞ አንተ መቀበል አለብህ። አሁን እየነገር አይደለም መቀበል አለብህ። የተነበበው ግልጽ ነገር አልወጣም ማለት ወጣ መውሰድ የለብህም። እሺ በምን ልውሰደው? ገልብጬ ልውሰደው? ኢየሱስ ቃል በቃ አልወጣም አለ። ገልብጬ ልውሰደው? ኢምራን ይቅርታ አድርጉልኝና አንዴ እኔ ላውራ። አቤላ በቃ ሚታክ ከዚህ በኋላ አቤላ ምን መቆጥ የለም ተብላ አልደረሰም እኮ ብሏል። ኢምራን ሚታክ ጆብ ቁጥር 14 እና 15 አንብብልኝ እናደርገዋለን። ዋናው ከሱ በፊት ኢየሱስ አልወጣም ብሎ አላለ። መጀመሪያ አልመጣም ጊዜ አይደለም አለኩ። ጊዜ ገና ከዛ ምን አደረገ? ሄደ። በቃ ቁጥር 14 ላይ ይሄ ውሸት ነው አይደለም? ቁጥር 14 ላይ እናደርገዋለን። በመጀመሪያ ውሸት ነው አይደለም? ጊዜ እሺ ውሸት ነው ወይስ አይደለም? መልሱ እዛው ጋር አለ። ኢምራን እኔ ለምን ታደርገኝ? መልሱ እዛ ላይ አወጣልሃለሁ። ዮሐንስ 7:17 ያው እናወጣዋለን።
ያ ወጥቼዋለሁ። እስቲ ያ ምንድነው የሚለው? አሁንም በበዓሉ እኩለ ሌሊት ኢየሱስ ወደ መቅደሱ ወጥቶ ያስተምር ነበር። ታዲያ ከፈለገ አስተምር፣ የፈለገው ነገር አልጠየቀውም እኮ። ከማስተማሩ በፊት ጓደኞቹን ዋሽቷል። ለምን? ይሄ መልስ። ከማስተማሩ በፊት ኢየሱስ ለምን ጓደኞቹን ዋሽቷቸው ሄደ? ይሄ ነው ጥያቄያችን። ማሻአላ ያስተምር፣ ግን ከማስተማሩ በፊት እየዋሸ ነበር የሚያስተምር። ጊዜ ያልደረሰ ማለት ለመሄድ። ከዛ ለምን ወጣ? እንደዛ ካለ ጊዜው ደርሶ ነው። ጊዜ የተባለው ምንድነው? ኢየሱስ መሰቂያ ጊዜ ደርሶ ነበር የዛ ሰዓት? የማስተማሪያው ጊዜ ነው አይደለም፣ መሰቃያ ጊዜ ነው። ቁጥር 7 ላይ እኔ እናንተ ዓለም አይጠላችሁም፣ እኔ ግን ዓለም ይጠላኛል ያለው። ዓለም ኢየሱስ ለምንድን ነው የሚጠላው? ለምንድን ነው የሚፈልገው? አይሁዳውያን ለምንድን ነው የሚፈልጉት? ለመግደል። በቃ አመሰግናለሁ። ይሄ ነው ፖይንቱ። ኢየሱስ አልወጣም ያለው አይሁዳውያን ስለሚገሉት ነው፣ ጊዜው ገና ስላልደረሰ ነው። ግን በኋላ መልኩን ቀይሮ የመሰቃያ ጊዜ አለ። ከዛ በኋላ ብዙ ጊዜ ቆይቷል። በዓሉ አንድ ቀን ነበር። የዛ በዓል አልወጣም ኢየሱስ። ይሄን ያልኩ። ስለዚህ ለምን ዋሻቸው? ነገራቸው እኮ ኢምራን፣ ውሸት እኮ አይደለም። ጊዜ አልወጣም አላቸው። አልወጣም ነው ያላቸው። አልወጣም ነው ያላቸው። ወደ በዓሉ አልሄድም ነው ያላቸው። ጊዜው ስላልደረሰ ምሳሌ አድርግልህና አዳምጠኝ። እኔ ነገ ላይቭ አልገባም። ላይቭ ከገባሁ አቡበከር ያወራኛል። ስለዚህ አቡበከር ጋር እንዳላወራ አልገባም ላይቭ አልኩ። ይሄን ከተናገርኩ በኋላ ነገ አካውንት ቀይሬ ላይቭ ብታገኝ ምን አድርጌያለሁ? ዋሽታል። በቃ ኢየሱስ የሚያደርገው ይሄን ነው። እኔ አልወጣም ወደ በዓሉ፣ ከወጣሁኝ ይገሉኛል፣ እናንተ ዓለም አይጠላችሁም፣ ስለዚህ አልወጣም አላቸው። ይሄን ካለ በኋላ ደሴም ዌይ ተደብቆ ወጣ። መልሳለህ በደከመን። ከዛ በኋላ ወደ መቅደሱም ሄደ። በበዓሉ በኋላ ነው። ከመሄዱ በፊት መጀመሪያ ለምን ጓደኞቹን ዋሸ? ጊዜ ያልደረሰ ማለት እኮ እንጂ ውሸት እኮ ከዛ ጊዜው ካልደረሰ ለምን ወጣ? ለምን ተሸፍኖ ወጣ? ለምን መሸፈን አስፈለገው? ለምን ማዋሸት አስፈለገው? ለምን ነበር የሚፈልጉት? እሱ ለመግደል ሰው እንዳይገደል መደበቅ አለበት ማለት ነው። ስለዚህ ለጓደኞቹ ለምን አወጣም አላቸው? ለሐዋርያት፣ ለገዛ ተማሪዎቹ እነሱ ይፈራቸው ነበር። ሐዋርያትን ይፈራቸው ነበር። እሺ አሳልፎ የሸጠው ማን ነው? ኦ ማይ ጋድ! አሳልፎ እንዳሸጥ ነው እንትን ያደረገው ኢየሱስ የዋሸው ይሁዳን የሸጠው። አኡዙ ቢላህ። ስለዚህ ኢየሱስ ላለመሰቃይ ብሎ ዋሸ። አንተ አከበርከው፣ እንደውም ወላሂ አከበርከው። ስለዚህ ፈሪ አምላክ ነው ያለኩ ማለት ነው። ላለመገደል ብሎ ሊገደል ብሎ ነው የመጣው ወደ ምድር። ያንተ ወሬ ነው እያከበደ ያለው። አንተ ነህ ያከበርከው እንጂ ሐዋርያቶቹ ከሃዲያን አለባቸው። ስለዚህ እንዳይገሉት ነው ያልከው ሀቢቢ። ተማሪዎቹ ፈርተኛለህ። ኤምራር ቆይ ሳሚ አንድ በተራ እናውራ። ሳሚ ቆይ አንድ ድል ብቻ ያለ ጆብ፣ ከዛ ሳሚ ይቀጥላል። እሺ ሄዶታል። ስለዚህ አንዱ እንዳይከደው ስለዚህ ቆይ አደተናል ያልከው አንዱ እንዳይከደው 12 ዋሻቸው። አንዱ እንዳይከደው 12 ዋሻቸው ያልከን ያለው ነው። አንዱ ብቻ አይደለም ባይዘው ጴጥሮስም ክዶታል። ሌላ ካህዲ አለ። ጴጥሮስም ክዶታል። ማን? ጴጥሮስማ ክህደት የተባለው አላውቀውም ማለት ነው ሀቢቢ። እሱ አላውቀውም ብሎ 3 ጊዜ ክዶታል። አላውቀውም። ይሁዳ ደግሞ ኦሬዲ ክዶ ማስቀደል ነው። አምላክ ያስቀደለ ተማሪው ነው። በአምላኩ በተማሪው የተገደለ አምላክ ያንተ አምላክ ነው። ተማሪው ነው የካደው። ቀጥል አቡኪ። ኢየሱስ እንኳን ላለመሰቀል ብሎ እንደዚህ ዋሽቷል ወይም ክዷል። ጴጥሮስ እንዴት አይክደውም ኢየሱስ ክርስቶስን? እንዴ ኢየሱስ ራሱ ዋሽቶ ጴጥሮስ እንዴት ነው የማይክደው? ይሄ እኮ የማይገናኝ ነገር ነው። ግን አሁን ምንድነው ያመሳት ነገር ትንሽ አስቸጋሪ ናት። ኢየሱስ ክርስቶስ አልወጣም ብሎ መውጣቱ ውሸት እንደሆነ አምናሃል፣ የሚታወቅ ነገር ነው። ዝም ብሎ ደግሞ አይደለም፣ በስውር ነው፣ ተደብቆ ነው። ዋሸ። ለምሳሌ ለክ ኢምራን ቀደም እንደሰጠ ለአወከር ላይፍ ከገባ አልገባም ማለትና በሌላ አካውንት መጣ። ይሄ ውሸታም ይባላል፣ ሌባ ይባላል ማለት ነው። ኢየሱስ ክርስቶስ ያው ሌባ ውሸታም እያልኩኝ አይደለም። እሺ ኢየሱስ ክርስቶስ ተመሳሳይ ነገር ነው ያደረገው። ምንድን ነው ያደረገው? እኔ አልወጣም አለ። ምክንያቱም ገና እንደዚህ ሊሰቅሉኝ እፈራለሁ፣ አልወጣም አለ። ሐዋርያቱ ሄዱ፣ ሸኛቸው።
እዚህ ሆናለሁ አለ። ከዛ ምን አደረገ? ወጣ። ይሄ እኮ ውሸት ነው አይደለም? ምኑ ነው ውሸት? አልወጣም ብሎ መውጣት ውሸት ነው ወይስ አይደለም? ራስን መደበቅ እኮ ውሸት ነው ወይስ አይደለም? ራስን እሱ ወደዛ እንመጣለን። ምናልባት አሁን ወደ ማቅለያ ምናምን እንሄዳለን። አይ ከዚህ አንጻር ስለሆነ ይታይለት ምናምን እንሄዳለን። ግን ውሸት ነው ወይስ አይደለም? እናንተ እንደ ሰውኛ ሆነን ካሰብነው ይሄን ውሸት አይደለም። ራስን መደበቅ ራስን መከለል ነው። እንደ ሰውኛ ሆነን ካሰብነው ውሸት አይደለም? አይደለም። እንደ ምንኛ ስናስበው ነው ውሸት የሚሆነው? ምንም ውሸት አይደለም እኮ እንደ ምንኛ ስናስበው ነው ውሸት የሚሆነው? ህዝቡ ውሸት እያለ ነው ከታች ውሸት እያሉ ነው። ምክንያቱም ቆይ ለምሳሌ ላሳየ እኔ ቆይ ትጠይቃለህ ብራዘርሽ አንዴ ቆይ ለምሳሌ እኔ አወከር ይኸው ጆብ ስማ እኔ አወከር ከገስት አልወርድም አልኩ። ከዛ ደበቅ አልኩኝና ቀስ ብዬ ያው እንደወረድኩኝ ቁጥርና ራሴን አወረድኩ። ውሸት ነው አይደለም? ውሸት ነው። እሺ እኔ አወከር ኢምራን ገስት አልመጣም አልኩ። ተደብቄ መጣው። ውሸት ነው ወይስ አይደለም? ውሸት ነው። እሺ ኢየሱስ ክርስቶስ ለምሳሌ ዛሬ እመጣለሁ አለ። ዛሬ አልመጣም አለ። ተደብቆ መጣ። ውሸት ነው ወይስ አይደለም? ተደብቆ ውሸት ነው። እሺ ኢየሱስ ክርስቶስ እናንተ ሂዱ እኔ አልመጣም አላቸው። በዚህ ታሪክ መሰረት አልወጣም አለ። ከዛ ተደብቆ ወጣ። ውሸት ነው ወይስ አይደለም? ጆሮዬን አስጠግቼ የማዳምጠው ሪዞኒንጉ ተመሳሳይ ነው። ውሸት ነው ወይስ አይደለም? ለራስህ ታማኝ ሁን። ይሄ እኮ አንተ እንደምታስበውና እንደምትረዳው ከሆነ እኮ ኢምራን ልክ ነው። ውሸት ነው ወይስ አይደለም? እየነገርኩህ እኮ ነው ኢምራን። እሺ ውሸት ነው ወይስ አይደለም? አልመለስክልኝም። እስካሁን ከአንዳንድ ውሸት ነው እያልክ ነው። እቺስ ናት ወይስ አይደለም? ልክ ነህ እኮ አንተ። ውሸት እኮ ነው አንተ እየተረዳ ባለው መንገድ ኢምራን። አይ ውሸት ነው ወይስ አይደለም ነው ወይም አይደለም በለኝ እኮ ነገርኩህ። አንተ እየተረዳኝ ባለው መንገድ እየተረዳበት ባለው መንገድ። እናመሰግናለን። ለእምነትህ ያለህን መከላከል እናመሰግናለን። ውሸት ነው ብሏል። እናመሰግናለን። እሺ the grace voice ለተናገርከው ነገር ተጠያቂ ነህ ብለኸኛል። ኢየሱስ ክርስቶስ ለተናገረው ነገር ተጠያቂ ነው ወይስ አይደለም? ምንድነው የሚጠየቀው? እሱ የዮሐንስ ወንጌል ምዕራፍ 10 ቁጥር 34 የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ እኔ አማልክት ናችሁ አሉ ተብሎ በኦሪታችሁ አልተጻፈንም አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ በአይሁዶች ኦሪት ምን ተብሎ ተጽፏል እያለ ነው? እኔ አማልክት ናችሁ አሉ ተብሎ አይደለ? እኔ አማልክት ነኝ ተብሎ ተጽፏል እዛ ላይ እያላቸው ነው አይደለ? እሺ ጥሩ። ስለዚህ ኢየሱስን እንጠይቀውና በአይሁዶች ኦሪት ላይ ኢየሱስ እኔ አማልክት ናችሁ ያለበት አንድ ጥቅስ አለ? ማን ያለበት? ኢየሱስ ክርስቶስ። ኦኬ ኢየሱስ ክርስቶስ ነው እንደዛ የተናገረው ብለን የምታምነው አንተ? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንደዛ ይላል። ቁጥር 34 ላይ እኔ አማልክት ናችሁ አሉ ተብሎ ተብሎ በኦሪታችሁ አልተጻፈም ይላል። ኦኬ እኔ አማልክት ናችሁ አልኩ ተብሎ በኦሪታችሁ ተጽፏል። አልተጻፈም ማለት ተጽፏል ማለት ነው። በዚህ ጭንቅላት ነው እንደዚህ አይነት ጥያቄ የምጠይቀው አንተ? ኧረ በስመ አብ። ጭንቅላት አይባልም። ወደዛ እንመጣለን። አይምሮን ይባላል። ኢየሱስ እንደዛ ብሏል አላለም? የዮሐንስ ወንጌል እስኪ ድጋሚ አስረዳኝ። የመረዳት ችሎታ ችግር አለብን ማለት ነው። አይ አስረዳኝ እስኪ በእናትህ ድጋሚ እስኪ በእናትህ። ኢየሱስ ክርስቶስ ጥቅሱ አድንቀጥለ የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ጌታችን ኢየሱስን መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ ተጽፎ የለምን አላቸው። ይሄ ማለት በኦሪት ላይ ተጽፏል ማለት ነው አይደለም? ኦኬ ስለዚህ አንተ አሁን እንዳንተ ከሄድ ከሆነ ኢየሱስ ብሉይ ኪዳን ላይም ነበረ እያልከኝ ነው። ስለዚህ ይህንን አምናሃል ማለት ነው። ኮቴሽን ነው። ይሄን እንኳን አታውቅም ባለ
ለቃሉ ይቅርታ በተዘዋዋሪ አንተ መሀይም ነህ ደደብ ነህ ማለት ነው። ለቃሉ ግን ይቅርታ ለምን ኮቴሽን ነው? እሺ ኮቴሽን ችግር የለውም። ኧረ ችግር የለውም። ተሳዳቢ አይደላችሁ እንዴ እናንተ? ባዩ ኢየሱስ ነው እንደናንተ ተሳዳቢ የለም እኮ ብራዘር። እንደዛ ከሆነ እኮ ኢየሱስ ይሰዳል ማለት ነው። ደንቆ እንደዚህ አይነት ንግግር አታውራ። አይ ይቅርታ አትቆይ ይቅርታ ብያለሁ እኮ ግን አላዋቂ ማለት አለብኝ ሀቢቢ። ለዛ እኮ ነው ይቅርታ። እሺ ጨምር ሌላ ሰድብ ኢየሱስ እንደጨመር ጨመር። እኔ በቃኝ አንዴ በቃኝ ኢየሱስ ኮና አስስማ ጊዜ ይሰደባል። ኧረ ቀጥል። አንዳችሁ አውሩ። እሺ አንዳችሁ እሺ አንዳችሁ አስረዳለት እንደሆነ መሀይም ማለት የማያውቅ ማለት ነው አይደለ ሀቢቢ? ስድብ አይደለም። ላስረዳህ ነው ታርገው። ኧረ ተሳደብ። ሌላ ካለ አሁን አንተ አታውቅም። ቆይ አንዴ ላስረዳህ። ሌላም ካለ አይ በቃ ይሄ በቂ ነው። ጨርሻለሁ። አሜን ታርገው። እሺ አሜን ታርገው። ታመሰግናለህ። አሁን ቁጭ አሜን ታርገው። አሁን ይሄ ኮቴሽን ነው። ኮቴሽን እንኳን አታውቅም። ላወራሽ እንደ ችግር አለ እንዴ? ሆነ የሚረብሽ መንፈስ ያረጋል። ላወራ ረጋበል ቤት እኮ አንዴ ላወራ ተፈከ ከማወርድ ረጋበል አዳምጥ። ፈርታል እንዴ? የሚረብሽ ነገር አለ ውስጥ መንፈስ ተረብሿል። አንተ ነው እየጨካለህ እኮ አልተበቃም እንዴ? አልተበቃም እየጨካለህ እኮ አንተ ነህ። አንዴ ረጋበል ላስረዳህ እንዴት እንደሆነ። ይሄ ኮቴሽን ነው። እሺ በስነ ስርዓት ቀስ ብለህ አውራ። ይሄ ልጅ ይምሩ ሕፃን ልጅ ነው። ተው ታብ አድርግሽ። 2.2 ነው 2.3 ድረስ አስገባውና ታብ አድርገህ ትገባለህ። ሽልማትም ይኖርሃል። እንደዛ ነው። አይ ቶ ምንም በዝም ብሎ እንትን ነው። አሁን ላስረዳ ያልኩትን እንዲገባቸው ማለት ነው። ይሄ ኮቴሽን ያጀና ቢላህ አለይኩም እየጠቀሰ ያለው ከብሉይ ኪዳን ነው። ይሄን እንኳን አያውቅም። ስለዚህ ከይቅርታ ጋር መሀይም ነህ አልኩት። መሀይም ማለት ከሆነ ያናደደው ኢየሱስም የማቴዎስ ወንጌል ምዕራፍ 5 የቁጠሩ እናንተ ግብጽ ጸሐፊያን፣ እናንተ ዕውሮች፣ እናንተ ደንቆሮች፣ እናንተ እባቦች እያለ ያስተምራቸው ነበር። ስለዚህ ኢየሱስም የተሳደበ ያለው ማለት ነው። ያ አክቹአሊ ግን እነሱም ሲሰደቡ ቁጭ ብለው ያዳመጡት እንዳንተ ማለት ነውና እኩል ነው። ያው ስድብ ከሆነ አምላክህም ተሳድቧል። እኔ ግን ቀስ አድርጌ ከይቅርታ ጋር አንተ መሀይም ነህ፣ በኢትዮጵያ ደግሞ ደደብ ይባል ያሰደው ይቅርታ ጋር በጣም ይቅርታ ገርመህ ነው። ለምን መጽሐፍ ቅዱስ አለማወቅህና አምላክህን ወቅ ነው። ዋናው ኮቴሽን ነው። ይሄን እንኳን ተማር። ቀጥል አቡኪ። እሺ 2.3 ያስገባውና ታብታቡ እንዳታግዙት። ከዛ ይገባል። እድል እንሰጠዋለን። ሽልማትም ይኖረዋል። እሺ ዊዝ የሚለው አካውንት አይ ቲንክ ዊዝ ተብሎ ነው የሚነበበው። እንዴት እንደሆነ አለቀ አለ ወገናችን። በመሃል ብዙ ጊዜ ሲያነሳ ነበር የሚዩት። ምናልባት ገንቢ ሐሳብ አለው ብዬ አስባለሁ። ተመለስ አለ ወገናችን። ዊዝ መልካም ምሽት። አይሰማም እንዴ? አዎ መጣ። እንዴት ነህ? እግዚአብሔር ይመስገን። ድምጽህ ታፍኗል። ኤርፎን ምናምን ካለ አስወግድ፣ ለማስወገድ ሞክር። ቆይ እንትን ድምጽህ ታፍኗል። ዊዝዬ እየሰማኸኝ ከሆነ ኤርፎኑን አስወግድ። ኤርፎን ካለ በጣም ታፍኗል፣ አይሰማም። አንተ በኤርፎን አይደለም አይሰማህም እንዴ? አራት ቆጠኝ። በኤርፎን አይደለም እያወራሁ ያለሁት። እሺ ቀጥል ኢምራን። እኔ ላይ አንተ ነህ መሰለኝ አውቀህ እየነገርካቸው። ኦሮ በል ምን ነው እንደ ነብይ። የመጀመሪያው ርዕስ ምንድን ነበረ? መጀመሪያ ርዕሳችሁ ምንድን ነበር? ርዕሳችሁ መስማት ፈልጌ ነው። እንዴት ነህ? ጤና፣ ስራ ወንድሜ? እግዚአብሔር ይመስገን አልኩህ እኮ። እሺ እኮ ስራ ምናምን ጥሩ ነው። ወደ ውይይቱ እንግባ። እሺ የኢትዮጵያ ኑሮ ከባድ። ቀጥል። ስራ ጥሩ አይደለም ማለት ነው። የኢትዮጵያ ኑሮ ተቆጣ። ራስህ ተቆጣቸው። እዚህ ችግር የለም እንድንግባባ ብዬ ነው። ግን ስራ ከባድ ከሆነ አታስቡ። ሁላችንም ጋር አንተ ጋር ብቻ አይደለም፣ ኢትዮጵያ ጋር እንደዛ ነው። እሺ አሁን አይ በቃ ልንግባባ አንችልም። አይ አንግባባ ማለት ነው። ምክንያቱም ይኸውላችሁ ሚዲያ እየተቆጡ አይደለም። እኔ ሚዲያ ካልተቆጣሽ ጥያቄ ትመልሳለህ። 1300 ሰው እያያችሁ ነው ወይ? ጥያቄ ትመልሳለህ ወይ? ምን ታርጋለሽ? የምታወራው አይሰማም። ምን ሆነ ነው የምንለፈልፈው? በእናትህ አይደለም። ቆይ አንዴ አትቆጣና ለጋ ብለን እናወራሽ። ለትልቅ ሰዎች ውይይት ነው ያስከው። አንዴ ክርስቲያን አይደለም። ውይይት ነው ያስከው አይደለም።
እኔ ውይይት ነው ጥያቄ የጠየቅኩኝ ያለው ክርስቲያን ወገኖች። ውይይት ከያዝክ እኔ ልሰማ እየሰራ አይደለም ሀቢቢ። አሁንም ሞት አድርገዋል። ረጋ በል እሺ። አንዴ እንግባባ። መጀመሪያ ጥያቄ ትመልሳለህ። አዎ ብለኝና ከዛ በኋላ እንቀጥል ማለት ነው። ወረደ ግን አውቂ ጥፋተኛው አንተ ነህ። ስራ አይጠየቅም። እሺ ሌላ ጊዜ ትክክል። አይ ትንሽ እንትን ነው አምልጦኝ ነው። እኔም አጥፍቻለሁ። ዛሬ ባይዘው የሆነ በዓል አለ መሰለኝ ኢምሩ። አይ ቲንክ የሆነ በዓል አለ። በጣም ብዙ ቦታ እንትን እያየው ነው። ድንኳን ምናምን ተደኩኖ ምናምን እየተጠጣም እየተጨፈረም ነው። አይ ቲንክ ወላሂ እኔም ጋር ድምጽ አለ። በኋላ ከሰማችሁት ማለት ነው የሆነ ድምጽ አለ። የሆነ አለ ወላሂ ጭፈራ አለ። ቁም ነገር ወላሂ እኔም ጋር አለ። እኛም ጋር አለ ተመሳሳይ ነገር። ምን እንደሆነ አላውቅም፣ ግን ተመሳሳይ ነገር እንደውም እንትን ተሰርቶ በቃ እየተጨፈረ ነው። የሆነ ነገር አለ። ባዲም ባላጅማ ባላለፈኝ እኛ ነና በተሳሳተ ሰዓት ይጻፍ ነው። ኦኬ ልደታ በተሳሳተ ሰዓት ነው የከፈት ነው። ኢምራን እኮ ነህ እንደዚህ አይነት ነገር የምታሰራ። ታዲያ ርዕሱ እኮ ስካር መሆን አለበት። በቃ ስካር ላይ እንግባ እንዴ። እንቀልቅ ስካር ሀቢብ ርዕስ ይቀየር ከአየሩ ጋር መሆን ያለበት። እሺ ጊዜው ያጅ ዘመናዊ እንትን ማስ ማድረግ አለበት። እሺ ገብረ ኪዳን ገብረ ማርያም ነው ገብረ ኪዳን ሲናገሩ ሰምቼ ነበር። በማርያም በተወለደችበት ቀን የማይደሰት ሰይጣን ብቻ ነው እያሉ። እሺ ጆብ አለ አባቢ ልደታ አክብረሃል ዛሬ ወይስ አላከበርክም? እኔን አይወክለኝም ወንድም። ኦኬ አይወክልህም አንተ። ስማኝ ግን እቺ ነገር ትፈቀዳለች እንዴ? እንደዚህ ኮንቴንት የምትባላት ነገር ትፈቀዳለች? ያቺ ነገር ማለት መጠጥ ነው። የጳውሎስን ጥቅስ ይዘልኝ ልትወጣ ነው። ጠጡ ግን አትስከሩ። አይ አይደለም፣ ከሱ ይባሳል። ቃል በቃል ስከሩ የሚል አሳያለሁ አለ። በደንብ ነው ያለው መጽሐፍ ቅዱስ ውስጥ። ስለዚህ ፈቀዳለ በመጽሐፍ ቅዱስ መስከር። እዛ ጋር ኢየሱስ ክርስቶስ አልተናገረም። ኢየሱስ እግዚአብሔር አይደል እንዴ? እግዚአብሔር እንዴት ኢየሱስና እግዚአብሔር አንድ ታደርጋለህ? እግዚአብሔር ነው ኢየሱስ አይደለም እንዴ? ባንተ ምን ሆነ ነው? ከእግዚአብሔር ጋር የሚያማልደኝ ነው እንጂ ለኔ እግዚአብሔር የእግዚአብሔር ልጅ እኮ ነው ኢየሱስ ክርስቶስ። ቆይ ግን ኢምራን ቆይ እናረጋግጥ። አንተ የሐዋርያት ቤተክርስቲያን ነህ ወይስ ምንድነህ? ወይስ ፕሮቴስታንት ነኝ? ጥሩ መካነ ኢየሱስ የሚባል ቸርች ታውቃለህ? መካነ ኢየሱስ አንቀጸ እምነታቸውም አለኝ። ኦኬ ስለዚህ አንተ የመካነ ኢየሱስ ነህ፣ ግን ኢየሱስ ክርስቶስ እግዚአብሔር አይደለም ነው የምትለው? አይደለም የእግዚአብሔር ልጅ። እሺ መካነ ኢየሱስ ግን መካነ ኢየሱስ ግን ኢየሱስ እግዚአብሔር ነው ብላ ነው እንትን የምትለው የምታስተምረው ነው? አይደለም። እሺ እንክፈት፣ ቀጥል። አንተ ከባድ እኮ እንግዲህ ጥሩ እኮ ነው። በቃ ጥሩ ነው። ይሄ ልተራ ነው። ለኛማ ጥሩ ነው። ይመቸው። እሺ ስለዚህ ካንዴ እግዚአብሔር ስከሩ ይላል፣ ኢየሱስ ግን ስከሩ አይልም። ማን ይሻላል? ማን ይሻላል ከእግዚአብሔር ነው? አይደለም እግዚአብሔር ስከሩ ይላል ነው ያልከው? አይ እኮ ሐሳቤ እዚህ እግዚአብሔርም ኢየሱስም ስከሩ አይልም። ሚዩት ነው ይምሩ። ሚዩት ነው። ሶሪ። እሺ እንደዛ ከሆነ እንክፈታ መጽሐፍ ቅዱስ እንክፈትና እናንብብ አይሻልም? ስከሩ ያለበትን እስቲ እንየው ካለ ማለት ነው። እስኪ አንብባት እቺ ነገር። ለጥፋት ለቀረበው ሰው በብርቱ መጠጥ ስጡት፣ ነፍሱን ለመረረው የወይን ጠጅ ስጡት፣ ይጠጣ ደህንነቱን ይርሳ። እሺ ማን ነው ያለው ይሄን ቃል? የእግዚአብሔር ቃል መጽሐፍ ቅዱስ እግዚአብሔር በነቢያት አንደበት በነቢያት ቅድም ስገባልና ስናወራ እግዚአብሔር ራሱ ሰማይ ከፍቶ መጽሐፍ ቅዱስ እንኩ ብሎ አልሰጠንም።
ቆይ አንዴ እሱ ላይ እንመለስና ማለት ነው። ስለዚህ በመጽሐፍ ቅዱስ መሰረት አንድ ሰው ድሃ ከሆነ ማድረግ አለበት። የቱ ጋር ነው ያለው? ነፍሱ ለመረሩ የወይን ጠጅ ስጡት። ስለዚህ አሁን አንድ ሰው ራሱ ሊያጠፋ ከፈለገ ምን ታደርገዋለህ? ትቀደነ ትሰጠዋለህ። እሱን ይጠጣና ሲሰክር ይረሳል አይደለ? ይጠጣ ድህነቱን ይርሳ። ስለዚህ መጽሐፍ ቅዱስ ስካይ ያዘ አይደለ? ስካይ እንደዚህ ያዝክ እንድትጠጣ ያዘ አይደለ? ያዘለ ያዘ። የማን መጽሐፍ ቅዱስ ምሳሌ ስንት ነበር? ምሳሌ ምዕራፍ 31 አንዴ ጋር ትሰጠኛለህ? ልመለስ አይቼ አልወርድም እዚህ ላይ ኢምሩ። እኔም በቃል ለምን እንዳልኩት ታውቃለህ ኢምራን? ሰው ሲሰክር የሚሆነውን አንዴ ኦኬ ጨርስ እና ላሳየም አንድ ቪዲዮ ተነስቶ በማውቀው ሰው ተነስቶ የተላከልኝ ቪዲዮ ነው እና ኢምራን ትጠይቀኝ እኔ የእስልምና እምነት መከተል እንድችል ትክክለኛ መንገድ የምታሳየኝ ከኔ መጽሐፍ ቅዱስ ውስጥ ሳይሆን ከራስ ቁርአን ውስጥ እየመረጥኩ ነው የምታሳየኝ። ገባ? ትክክለኛው መንገድ እዚህ ጋር ቅድም እንዳልኩ ደግ ተጽፎ እንዳለ ክፉም ተጽፎ ነው ያለው መጽሐፍ ቅዱስ ውስጥ። ግን ደግሞ ከክፉ ስር ራሱን መልስ ታገኝልኛለህ። ገባ አይደል? ግን ደግሞ እኔ ክርስቲያኑ ነኝ። ጥሩ መታበላሽው ስከሩ ሲል ከስር አትስከሩ አይልም። ድብና ገጣጣና ፋ ብለህ ስከር ነው ያለው እግዚአብሔር። ፋ ብለህ ስክር በል። ከዛ በኋላ በቃ ሰውን ረብሽ ነው። ከዛ ሚስቱ ይደበድባል፣ ማታ መጥቶ ልጆቹን ይደበድባል፣ ሰው ይገላል፣ ጎረቤት ይረብሻል። የእግዚአብሔር ቃል ይላል። ተናጋሪው እግዚአብሔር ነው። ነቢያት አንደበት የሚናገረው እግዚአብሔር ቃል እንዲህ ይላል ብሏል። ትክክል ይላል። ለምን? መጽሐፍ ቅዱስ የእግዚአብሔር ቃል ነው። በነቢያት የሚናገረው እግዚአብሔር ነው። ጸሐፊዎች ጽፉ መንፈስ ቅዱስ ወርዶባቸው አልወረደባቸው? ጸሐፊዎች መንፈስ ቅዱስ ወርዶባቸው አልወረደባቸው? ቀደም ደግሞ ዳዊት ምንድነው ያለው? መንፈስ ቅዱስ ወርዷል። መጀመሪያ ወይም አይተና ወይም መልስ። ሁለት ምርጫዎች አሉ። አብቂ ቀጥል። እሺ ይሄን ቪዲዮ ላሳያችሁ። በጣም አዝናኝ ቪዲዮ ነው። አንድ የሰከረ ሰው ነው። በጣም የማውቀው ሰው የቅርብ ሰው ፎቶ ቪዲዮ አንስቶ ነው የላከልኝ እና ታሪኩ ምን መሰላችሁ? ይሄ የሰከረው ሰው ወደ ቤቱ እየገባ ነው። ከዛ ፊት ለፊቱ ውሻ ቁጭ ብሏል። ከዛ ምን እንደሚያደርገው ይሁ ውሻውን። ቆይ ድምፁን ልቀንሰውና ላሳያችሁ። እዩት። ድንጋይ የወረወረበት ውሻው ዝም ብሎ ከመሬት ተነስተው ማለት ነው። ከዛ እዩት የሚያደርገው ያስጠነቅቀዋል። እዩት ተው ምናምን። ከዛ ሙዟን ያት እንዴት እንደያዛት ያወራው ወላሂ ረጅም ነበረ በጣም። ቆይ ላሳያችሁ አቅርቤ እና ያስጠነቅቀዋል ምናምን፣ ድንጋይ ይወረውርበታል ምናምን። በጣም ነው ያሳዘነኝ ውሻው። እዩት። ቆይ እኔን እንዳያሳየኝ እንዲህ አድርጌ ላሳያችሁ። እዩት። ወረወረበት። ከዛ ተደበቀ። አስጠነቀቀው። ይኸው ሙዙን እንዴት እንደያዛት በኋላ ሙዝ ነው በእጅ የያዘው ማለት ነው። እና በጣም ረዥም ፓርት ነበረ። ከረዥም ድብደባ በኋላ ነው ውሻውም እጅ የሰጠው እና ከባድ ነው። ይሄን ያደረገው ማን ነው? መጽሐፍ ቅዱስ ነው ማለት ነው። ይሄ ነው እኮ ኪሚዚዮን። ሰላም፣ እንዴት ናችሁ? ይሰማል? እንዴት ናችሁ? ሰላም ነው። ሰላም። ጣልቃ ገባሁባችሁ ይቅርታና እኔ ግን አንዳንድ ነገሮችን ምናልባት ከታልሙድም ብታዩ ደስ ይለኛልና ማለት በአሁን ክርስትና ኢየሱስ ብሎ የሚቀበለው ያሁን የተቀበሉት በታልሙድ አለ ታውቃላችሁና ቢያንስ እስከ 200 ዓመት ልዩነት አለ በእነሱና በእኛ መካከል ያለው የእድሜ ገድ እንትን ልዩነቱ። እነሱ በእንጨት ተሰቅሏል ነው፣ እኛ በድንጋይ። ብዙ አይነት ታልሙድ አለ። ባቤልና እንትን አለ ኢየሩሳሌም። ታልሙድ ሳኔድሪ የሚባለው ባቤል
መጽሐፍ 43 ኤ ላይ አለ። እዛ ላይ አጠቃላይ ስታዩት ማየት ትችላላችሁና ሙሉ መጽሐፍ ስታዩት በድንጋይ የተወገረ ነው። በፍርድ ቤት ቀርቦ ነው ወንጀሉን ተቀጦ እንዳለፈ ነው የሚናገረው እንጂ ለሮማውያን ተላልፎ የተሰጠ አይደለም። ይሄ ምንድነው? የሸዋ ቤን ፕራህያ የሚባለው ማለት ነው፣ ወይም ኢየሱስ የተባለው። ስለዚህ በክርስቲያኖች እና በእኛ ቢያንስ 200 ዓመት ነው በታልሙድ አቆጣጠር። አጠቃላይ በጥናቱ መሰረት 100 ያረጉታል። ችግር የለም ግን ከፍተኛ የሆነ የእድሜ እንትን አለ። እኛ በቶራ በህጉ መሰረት ወንጀለኛ ተብሎ ተፈርዶበታል ነው። በድንጋይ ተወግሯል። ከድንግል ነው የተወረደው። ግን እሱ ከድንግል ነው የተወለደው። ይሄ የተወገረው አባት አለው። የሸዋ ቤን ፕራህያ እያልኩ ነው። አባቱን ፕራህያ የሚባለው ዘበኛ ወይም ጠባቂ አይደለ? እሱ በዘበኛ ብቻ ሳይሆን እሱ ፕራህያ መቼ ነው? የእሱም ልዩነት አለ። የግሪክ ወታደር ነው የሚለው ሌላ ነው። ግሪካዊ ወታደር ነው ሳይሆን የእድሜ በዛን ሰዓት ግሪካውያን እስራኤልን በቀኝ ግዛት አላስተዳደሩም። ነፃ መንግስት ነበራቸውና በቶራ በታልሙድ መሰረት እኛ ነፃ ነን፣ ህጉ ነው የገደለው። ወንጀለኛ ብሎ ህጉ ነው የገደለው። ማንም ጣልቃ አልገባበትም። ቶራ ነው የገደለው ነው ዋናው ነጥቡ። ወደ ፈራጆች አንድ ሰው ወንጀለኛ ተብሎ ተተገደለ፣ ስለዚህ ህጉ ነው እንጂ ተጠያቂ ማንም የለም ነው። እና አባት ያለው አካል ነው አንተ የምትለው? የተገደለው አባት ያለው አካል ነው። አዎ የሸዋ ቤን ፕራህያ ይባላል። ፕራህያ የሚባለው አባቱ ነው። አንዳንዶቹ የግሪክ ወታደር ነው ምናምን ይላሉ። ብቻ ሌጋል በሆነ ኮንሱሜሽን የተወለደው በሌጋል ኮንሱሜሽን የተወለደው ብለህ ታምናለህ አንተ? በግብረ ስጋ ግንኙነት ነው። በአባት አለው። አይ ማለት ሌጋል ማለት በጋብቻ ነው ወይስ ህገወጥ ሆነ እንትን ነው? ጋብቻ እኔ እሱ ጋር ጋብቻ የሚለው ቃል በነገር ጋብቻ አይደለም ነው። ጋብቻ አንደኛ ቶራ ይከለክላል። አባቱ አህዛብ ነው ከእስራኤል ወገን ያልሆነ ነው። እና የኔ የዓመቱ ልዩነት ይብትና ከዛ በኋላ እንዳላበላሽ ከቁርአን ጥያቄ ነበረ። ስትጨርሱ ነገራችሁን ስትጨርሱ ጠይቃለሁ። እሺ ታልካ እንዳልገባ ኢሞ ይቅርታ ሁሉናሱ ያወራው ነገር ምንም አልገባኝ። ለማን ነበር እያወራ ያለው? አይሁድ ነው ጆ ለኢየሱስ ክርስቶስ ነበር። ኢንፎርሜሽን እንዲያወሩ ብዬ ነው የተናገረው እንጂ ሌላ አይደለም። እና ኢየሱስ ክርስቶስ በጋብቻ ወር በሴክስ ምናምን አይነት ነገር ነው ተረግዞ የተወለደው ነው የሚደኝ። ተከተሉ። አዎ እንደዛው ነገሩ በእነሱ አባቱም ሮማ ወታደር ይላሉ። ይሄ በእነሱ ማለት የምንነት ተከታዮች አይሁዳውያን ናቸው። አምላክን የገደሉት ማለት ነው። አምላክ ሙተዋል ገደሉት አይሁዳውያን። እንደዛ ነው ነገሩ። ግን ይገርምሃል ቁርአን ላይ መልሰዋል። ታሪኩ እንዴት ነው? ቁርአን ላይ ተመልሷል። በእናንተ ግን ከሄድን በእናንተ ከሆነ እነሱ ትክክል ናቸው። አምላክ አይደለም የተገደለው አምላክ አይደለም። ኦ ማይ ጋድ ኢየሱስ አምላክ አይደለም። እየነገርኩ ነው። የእግዚአብሔር ልጅ ነው እንጂ እግዚአብሔር ራሱ አምላክ አይደለም። የእግዚአብሔር ልጅ አምላክ አይደለም። የእግዚአብሔር ልጅ አምላክ አይደለም። በልጁ እንድንድን ዘንድ ነው እንጂ የተሰጠን። ልጁ አምላክ አይደለም። ልጁ አምላክ አይደለም። ዋው ብራቮ! ይሄን ነው በቃ የምንፈልገው። ህዝቡ እንደዚህ እንዲማርና እንዲነቃ በቃ እንደሞ በሱን ዘንድ ትእዛዝ ተሰጥቶናል። ማለት ምንጸልየው እንደምንመና በልጁ በኢየሱስ ክርስቶስ እያልን ስንጠይቅ ምልጃ እናገኛለን። ጆብዬ በቃ ጥያቄ አለ? ጥያቄ አለኝ። ጥያቄ ስትጠይቁ ዋናው የሆነ ራሱ ጥያቄውን ብቻ እያነሳችሁ ባትከራከሩበትና ጊዜ ባገሉ አሪፍ ነው። ለምሳሌ ከታች ከባይብሉ ስራ አለ መረዳት ትችላላችሁ። እውነተኛ መንገድ እስልምና ነው ካላችሁ ደግሞ ሰው ወደ እስልምና መምጣት ካለበት
ስድቡን እየመረጣችሁ ሳይሆን ከእስልምና ውስጥ ትክክለኛ እምነት እንደዚህ ይላል፣ ቁርአኑ እንደዚህ ይላል ማለት ያለብህ። ገባሽ? የዛሬ ክፍለ ጊዜ ህዝበ ክርስቲያኑ መጽሐፍ ቅዱስ ያስተምር፣ ዲያቆናትን፣ ጴንጤዎችን፣ ኦርቶዶክሶችን መጽሐፍ ቅዱስ ያስተማርን ነው። ኦኬ። ጥያቄ ሁልጊዜ ፕሮግራም አለን። ምሳሌ ጁማ ብትመጣ ወይም ደግሞ የሆነ ጊዜ ሲመጣ ፕሮግራማችን የሚሆን ጠይቁን ነው። እስልምና እናስተምራለን። እሺ፣ ፕሮግራም አለን። የዛሬ ፕሮግራም ነው ፎከስ ያደረግነው ክርስቲያን ማህበረሰብ መጽሐፍ ቅዱስን ይወቅ ነው። እስካሁን ብዙ ክርስቲያኖች ገብተዋል፣ ለመመለስ ሞክረዋል፣ ግን አልቻሉም። ቀጥሎ ምናምን ሙሉ አንብቤዋለሁ እኔ ይገርማል። አንብቤዋለሁ ግን መልስ የለውም፣ ወረበል የለውም። ምሳሌ ኢየሱስ ዋሽተዋል፣ አምላክ አይደለም፣ ብዙ ፖይንቶች አሉ መጽሐፍ። አንተ ምን አላክቸው? አንተ ኢየሱስ አምላክ አይደለም ብለሃል እና ይሄ ነው ፖይንቱ። ግን ጥያቄ ካለ እስልምና ላይ አሁንም ጠይቅ። እንዲሁም ደግሞ ፕሮግራም ስናዘጋጅ እየመተህ መጠየቅ ትችላለህ። እሺ፣ ሙስሊሞች እስልምናችን እናስተምራለን፣ ክርስትናም ደግሞ ውሸት እንደሆነ እናስተምራለን። ገባ? አብቂ ቀጥል። አይ በቃ ጥያቄ ካለ ወደ ጥያቄ ሂድ ብዬ ነው። እስልምና ላይ ጥያቄ ካለ ጠይቅ፣ ካሌለህ ደግሞ ኢንሻአላህ ሌላ ጊዜ ሴሽን አለን። ሁሉ ነገር በፕሮግራም በጊዜው ነው። እስልምናን ብቻ የምንሰብክበት ጊዜ ደግሞ አለን። በዛ ጊዜ ደግሞ ኢንሻአላህ መተህ ስለ እስልምና ብቻ እንትን ትላለህ። ጥያቄ ካለ አንዴ ተሰብኬ በአንዴ ድኜ ስለሆነ እኔ ችግር የለውም። ቴንኪዩ ስለነበረን ቆይታ አመሰግናለሁ። እሺ፣ ለአንተም መልካም ምሽት። አንተ ግን አንድ ምክር ልምከርህ ጆብ፣ መጽሐፍ ቅዱስን በቻልከው በደንብ አድርገህ ለማንበብ ሞክር። አሁን ድነት ብለህ ያዝከው እምነት ትክክል አይደለም። መጽሐፉም አምላኩም እምነቱም ትክክል አይደለም እና እባክህ ጊዜ ሳይፈጅብህ የነቢያትን አምላክ አንዱ አምላክ ፈልግ፣ ቁርአን አንብብ። ጥያቄዎች ካሉ መተህ መጠየቅ ትችላለህ። እናመሰግናለን። ከዚህ በኋላ ሰው አታስገቡ። ኪሚጽዮን ጥያቄ ያለው ይጠይቅና እንዘጋለን እና ነገ 3 ሰዓት እንገናኛለን ኢንሻአላህ። የጀማ መጨረሻ ፖስት ያልኩት ቪዲዮ ኮፒ ሊንክ አድርጉ፣ ታብታብ ማድረግም አትርሱ። ኪሚጽዮን ጥያቄህን ማቅረብ ትችላለህ። አመሰግናለሁ ኢምራን። ስለ እኔ ጥያቄ ስለ የኢስላም 5ቱ ዋና መሰረታዊ ህጎች ወይም ደግሞ እነ ምስክሮች የሚባሉት ነው የምጠይቅና ኢስላም ደግሞ ከነቢ ሙሐመድ በፊት እንዳለ ሰዎቹ እንደታስተምራላችሁና ከነቢ ሙሐመድ በፊት ሰዎቹ ኢስላም ሲሆኑ ሙስሊም ሲሆኑ መስፈርቱ ምንድነው የሚለውን እንድታብራሩልኝ ነው። አመሰግናለሁ። እሺ ልጀምረው ነው ኢንሻአላህ። በኩት ይቀጥላል። መጀመሪያ አሁን የጠቀስኳቸው 5ቱ መሰረት የምንላቸው ከአንድ ቃል በኋላ የሚመጡ ናቸው። እርሱ ምንድነው? መጀመሪያ ላይ ያለው ላኢላሃ ኢላላህ ሙሐመዱ ረሱሉላህ የሚል መሰረት ነው ያለው። ይሄ ነው መጀመሪያ መስፈርቱ። እሱ ምንድነው? ከአንድ ከአላህ ውጭ የሚመለክ አምላክ የለም፣ ነብዩ መሐመድም የአላህ ባሪያና መልእክተኛ ናቸው የሚል ነው። ስለዚህ በአምላክ ታምናለህ፣ ቀጥሎ ደግሞ በተላከ መልእክተኛ ታምናለህ፣ በልብህ አምነህ በምላስ ትናገራለህ። ይሄ ነው። ይሄን ከተናገርክ ቀጥሎ ምን ታደርጋለህ? መስገድ አለ፣ መጾም አለ። ግን እነሱ እንደ ሁኔታው እንደ ህጉ ይለያያሉ። አሁን እንዳለው በቀን 5 ጊዜ አይሰግዱም ነበረ። ረመዳን ያጾም ነበር። ያለፉት ነቢያት ህጋቸው ይለያያል፣ እንደኛ አልነበረም። ኦኬ፣ አቀማመጡ ህጉ ይለያያል። ዋናው ግን አንድ የሚያደርገን ምንድነው? የመጀመሪያ ቃል ለዛ አምላካችን ቀጥሎ ቁርአን ላይ ምን አለ? ሊኩሊን ጀዐልና ሚንኩም ሽርዐተን ወሚንሃጀ፣ ለሁላችሁም ህግና መመሪያ ሰጠናችሁ አለ። ስለዚህ ሁሉም ህዝብ የራሱ መመሪያ ነበረው፣ በመመሪያው መሰረት ይመራ ነበር ማለት ነው። ስለዚህ አሁን ምሳሌ አንተ በሙሴ ጊዜ ቢሆን ምን ታደርጋለህ? በፈጣሪ ታምናለህ። ቀጥሎ ደግሞ ሙሳ ወይም ነብዩ ሙሴ የአላህ ባሪያና መልእክተኛ እንደሆነ በሱ በኩል አምላክ እንደሚያናግር ታምናለህ። ቀጥሎ አምላክ ያዘዘህ ነገር ምሳሌ መስገድ ከሆነ ትሰግዳለህ፣ እሱን ታደርጋለህ። ይሄ ነው። ኦኬ። አሁን ደግሞ ስንመጣ አምላካችን የመጨረሻ ነብዩ ነብዩ ሰለላሁ ዐለይሂ ወሰለም ልኳል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያና መልእክተኛ እንደሆነ ታምናለህ። ቀጥሎ ያወረደውን መጽሐፍ ታምናለህ፣ የሰጠህንም እምነት ትከተላለህ። እሱ ምንድነው? በቀን 5 ስገዱ፣ ረመዳን ወር ጾሙ፣ ለድሃዎች ገንዘብ ስጡ፣ ሐጅ አድርጉ የሚል ነው። ስለዚህ እነዚህ ነገሮች ተገብራለህ። ሐጅ የሚለው ያው ግዴታ አይደለም፣ ወይም ደግሞ ገንዘብ ካለህ ግዴታ የሚሆንበት፣ ገንዘብ ከሌለ ግዴታ አይሆንብህም። እነዚህን ተገብራለህ ማለት ነው። እነዚህ ግን 4ቱ ነገሮች በህዝቡና በአገሩ ይለያዩ ነበር፣ ቋሚ ወጥ አልነበሩም። አቡ ይቀጥል ኢንሻአላህ። ጀዛከላ ይምሩ። የሆነ ኪታብ ለማሳየት ስለነበረ አንዴ እንትን ላርግና ካሜራውን ዘወር አድርጌ በደንብ ያው ሞር እንዲታያችሁ ማለት ነው። ኪታቡን ገልጬ ላሳያቸው እዚህ ጋር ማለት ነው። ያው ኢምራን የገለጸው ነገር አለ። ዝም ብዬ እንደ ናሙና አድርጌ አንዳንድ ነገራቶችን ልግለጽላችሁ ኢንሻአላህ። ይሄንን ኪታብ ተመልከቱት። ይሄ የኢማም ኢብኑ ከሲር አልቢዳያ ወኒሃያ የተሰኘ መጽሐፍ ነውና ስለ ነብዩላህ ኑህ አለይሂ ሰላም ታሪክ ያወራል።
ስለ ነብዩላህ ኑህ ስለ ጾማቸው ያወራል፣ ስለ ሐጃቸው ያወራል። ዋናው ግን የፈለኩት ስለ ወሲያው እንድታዩ ነው። ወሲያ ማለት ለልጆቹ ልክ ሞት በሚመጣበት ጊዜ እንትን ያረጋ አደራ ብሎ የነገራቸው ነገር ማለት ነው። ይሄ ኢማም አህመድ የዘገቡት ሐዲስ ነው። ሐዲሱም ሰሒህ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ኢነ ነብየላህ ኑህ የአላህ ነብይ ኑህ ዐለይሂ ሰላም እኮ ለማ ሐضረትሁ الوفات ሞት በመጣበት ጊዜ ቃለ ሊብኒሂ ለልጁ እንዲህ አለው ኢኒ ቃሱን ዐለይከ الوصية ለልጆቹ እንዲህ አላቸው እኔ ለእናንተ ኑዛዜ እየነገርኳችሁ ነው። አመርቱኩም ቢስነተይን በሁለት ነገር አዛችኋለሁ። ወአንሃኩም አን ኢስነተይን በሁለት ነገርም እከለክላችኋለሁ። አመርቱኩም ቢላ ኢላሃ ኢላላህ ተመለከታችሁ፣ ኢምራን ቀደም እንዳለው ማለት ነው። በአላህ ሱብሓነሁ ወተዓላ ታምኑ ዘንድ አዝዣችኋለሁ። ሰማዋትም ሆነ ሰባት ሰማያትም ሆነ መሬትም ለውዲዐት ፊ ኪፋ በአንድ ሚዛን ላይ ብትቀመጥና ላኢላሃ ኢላላህ የምትለው ቃል በሌላ ሚዛን ላይ ብትቀመጥ ላኢላሃ ኢላላህ የምትለው ቃል ትበልጥ ነበረ ብሎ አስቀመጠ ማለት ነው። ከዛ ምን አለ መሰላችሁ? ላኢላሃ ኢላላህ ወሱብሃነላህ ወቢሐምዲ ፈኢነሃ ሶላቱ ኩሊ ሸይ ይሄ ሰላት ነው፣ ዱዓ ነው አለ። ሰላትም ጭምር ነው ብሎ አስቀመጠ ማለት ነው። ወቢሃ ዩርዘቁል ኸልቅ ወአንሃኩም አን ሽርኪ ወልኪበሪ ራስን ከፍ ከፍ ከማድረግና ከሽርክ አላህ ላይ ከማጋራት እከለክላችሁ ነበር አለ ማለት ነው። ይሄ የነብዩላህ ኑህ ታሪክ ነው። የእያንዳንዱ ነብይ ሰላታቸው፣ ጾማቸው፣ ሸሃዳ ማዘዛቸው ምናምን በዚህ ኪታብ ላይ ተቀምጧል። ያው ሰፊ ርዕስ ስለሆነ ሌላ ጊዜ መመልከት እንችላለን አስፈላጊ ከሆነ። ኦኬ፣ አይ ችግር የለም። እኔ እንደዚህ ደስ ይለኛል እና ነፃ ምርጫ ላይ ደግሞ ምናልባት ጊዜ ካላችሁ ልጠይቅና ህፃናት ሲወለዱ ሰው ሲወለድ በተፈጥሮ ሙስሊም ነው ትላላችሁና ኢስላም ነው። ምናልባት ቃሉን ትክክል ካላልኩት ይቅርታና ነፃ ምርጫ ሳይኖራቸው ሰዎች በተፈጥሯቸው ህፃናት ሙስሊም ናቸው ወይስ ምናምን ነው ሙስሊም የሆኑት የሚለውን ነገር ብትነግሩ። ሳይማሩ እውቀት ሳይኖራቸው እንዴት ሙስሊም ይሆናል? ሁለት ነገር ነው ያለው። እኛ በእስልምና አስተምህሮ ላይ ህፃናት በተፈጥሮ ደረጃ ሙስሊም ናቸው ስንል ሙስሊም የሚለውን ቃል በወደ ሰፊነት ልትመለከቱት ይገባል። በመሰረቱ ማለት ነው ሙስሊም ብሎ ማለት ለአላህ ሱብሓነሁ ወተዓላ ሙስሊም ብሎ ማለት በቃል ደረጃ ለአንድ አካል እጅ እግሩን የሰጠ ሙሉ በሙሉ የታዘዘ ማለት ነው። ቴዎሎጂካል ዲፊኒሽኑ ደግሞ ለአላህ ሱብሓነሁ ወተዓላ እጅና እግሩን የሰጠ ብሎ ማለት ነው። ስለዚህ ምን እያልን ነው? እኛ አንድ ህፃን ሲወለድ ለአላህ ሱብሓነሁ ወተዓላ ትዕዛዝ ገር ሆኖ በእስልምና አስተምህሮት ላይ ሆኖ በዚሁ ቢቆይና ምንም ነገር ባይነካካ አዲስ የሆነ ትምህርት ባይመጣበት ሞኖቲስት ሆኖ አንድ አምላክን ብቻ እያመለከ ይኖር ነበረ ማለታችን ነው። ለዛ ነው ከዚህ በፊትም ያስቀመጥኳቸው ጥናቶች ነበሩ። ባስቀመጥኳቸው ጥናቶች መሰረት አንድ አምላክ መኖሩን ተውሂድን አስተምህሮ አንድ አላህ ሱብሓነሁ ወተዓላ ከእርሱ በቀር ማንም እንዳሌለ በብዙ ህፃናት በተደረገ ጥናት ላይ ቦርን ቢሊቨርስ በተሰኘ መጽሐፍ ላይ ተቀምጧል። እነዛ ህፃናት በሙሉ በተፈጥሮ ደረጃ ADHD ተብሎ የሚጠራ የአእምሮ ቺፕስ እንዳለ ወይም ደግሞ አእምሯቸው ላይ ዝንባሌ እንዲኖራቸው አንድ አምላክ እንዳለ ከሱ በቀር ማንም እንዳሌለ የተውሂድን አስተምህሮ ዝንባሌ እንዲኖራቸው የሚያደርግ ነበረ ማለት ነው እንጂ ህፃናት ሲወለዱ ሰላት ይሰግዳሉ፣ ጾም ይጾማሉ ማለት አይደለም። ጾም የሚባለው ነገር እኮ ሰላት መስገድ የሚባለው ነገር እኮ እነዚህ ህፃናት ቢያንስ ለአቅመ አዳም ደረሱ ወይም ቡሉግ ወይም 14 ዓመት ወይም ደግሞ እስኪ ይሄ መቀባጀር ይባላል በአማርኛ እዛ ደረጃ እስኪ ደርሱ ድረስ እኮ በእነሱ ላይ ግዴታ አይሆንም። ግን በአንድ አምላክ በአላህ ሱብሓነሁ ወተዓላ ያመኑ ሆኖ ነው የሚወለዱት ማለት ነው። ከዛ በኋላ እዚህ ምድር ላይ ከመጡ በኋላ ይሄንን ፊጥራ የማበላሸትም ሆነ ያለ ማበላሸት ፍቃድ በእነርሱ ላይ ይሆናል። እኔ አቡበከር አላህ እዚህ ምድር ላይ ሲያመጣ ኒውትራል አድርጎ ነው ያመጣኝ ነው። ወደ ፖዚቲቭ የተዘነበልኩ ኒውትራል አድርጎ ነው ያመጣኝ። ያንን ኒውትራል ፖዚሽንን ወደ ፖዚቲቭም የመውሰድ ወደ ኔጌቲቭም የመውሰድ የኔ ሐቅ አለ። በዛው ፊጥራ ላይ ነው የተወለድኩት። ስለዚህ ከዛ ፊጥራ መካከል አንዱ አስተውሉ፣ ከዛ ፊጥራ መካከል አንዱ ነብዩ አላህ Subhanahu Wa Ta'ala አለ ብያምኛለሁ ሰው ነብዩ መሐመድን አልቀበልም ስላለ በቃ በፊጥራ ነው ጀነት ይገባል ማለት አይደለም። አይታል ያንን ደግሞ አድ ያረጋል ማለት ነው። ያ በማወቅ የሚመጣ ነው። ይሄ ግን ፊጥራ ብለን የምንጠራው ፊጥረተላህ التي فطر الناس
ሰዎችን የፈጠረበት ነው። በሐዲስ ደረጃም የመጣ ነው። ኢነላህ ሱብሓነሁ ወተዓላ ኸለቀል ኸላኢቅ ሁነፋ አላህ ሱብሓነሁ ወተዓላ ፍጥረታትን በሙሉ ሁነፋ አድርጎ ወደ ቀጥተኛው መንገድ የተዘነበሉ አድርጎ ፈጥሯቸዋል ብሎ ነው ያስቀመጠው። ከዛ በኋላ ፈአታሁሙ ሸይጣን ሰሒህ አልቡኻሪ ላይ ያለ ነው። ሸይጣን መጣና አዘናጋቸው። የሰው ልጆችም በተመሳሳይ ደረጃ ወደ ቀጥተኛው መንገድ የተዘነበሉ ሁነፋ ሆነው አላህ ፈጥሯቸዋል። ሸይጣን ይመጣና ግን ያዘናጋቸዋል ማለት ነው። ወደዚህ ወይም ወደዛ ያደርጋቸዋል። ስለዚህ ከዛ አንጻር ነው የምንመለከተው ማለት ነው። ኦኬ ግልጽ ነው። የመጨረሻ ጥያቄ ልጠይቅና ኢምሮ እዚህ ፖይንት ላይ የሚጨምርልን ነገር ካለ ኢምሮ አለ። ኦኬ እሺ፣ ቀጣይ ጥያቄ እሺ፣ ኢንሻአላህ ፊትራ ላይ ሰፋ ያለ ፕሮግራም እንሰራለን። እሺ እኔ ቀጣይ ጥያቄ ምን መሰላችሁ? ኢስላም ላይ ወይም እስልምና ላይ እናቱ ሙስሊም ልትሆን ትችላለች፣ ወይም ደግሞ አባቱ ክርስቲያን ወይም ደግሞ አይሁድ ሊሆን ይችላል እና ሁለቱ ተጋቡን። እዛ በኋላ ያ ህፃን ምንድን ነው የሚባለው? ወይም ያቺ ህፃን ምንድን ናት እኮ ለአቅመ ሃይማኖት ደርሶ በተፈጥሮ ደረጃ ነው። አሁን ተፈጥሮ ላይ በተፈጥሮ ደረጃ ያንን ህፃን አላ ፊጥራ ነው ያለው እንላለን። አንዳንድ ዑለማዎች ሙልሐቅ ይሆናል ይላሉ። ሙልሐቅ ማለት ባይ ዲፎልት ከክርስቲያን ቤተሰብ ስለተወለደ ወደዛ ሊያዘነብል ይችላል በሚል ክርስቲያን ተብሎ ሊጠራ ይችላል። ከአይሁድም ስለተወለደ አይሁድ ተብሎ ሊጠራ ይችላል ይላሉ። ይሄ ሙልሐቅ የሚባል ኮንሴፕት ነው። በአጠቃላይ ግን የምንለው ምንድን ነው? እነዚህ ህፃናት በሰሒህ አልቡኻሪ ሐዲስ ላይ ነብዩ መሐመድ እንዳስቀመጡት ከነብዩ ኢብራሂም ጋር አዩዋቸው ህፃናትን አሉ። ያ ረሱላላህ ወአውላዱል ሙሽሪኪን፣ በአላህ ላይ የሚያጋሩ ሙሽሪክ ልጆችን እነሱንም ጨምሮ ካፊሮችንም ጨምሮ። አዎ ወአውላዱል ሙሽሪኪን፣ እነዛ የሙሽሪኮችን ልጆችም ጭምር ብለው ነው ያስቀመጡ። በሁክም ደረጃ ስሙ ሳይሆን ዋናው ይቀጣሉ ወይስ አይቀጡም፣ በዛ ደረጃ ቢሞቱ የሚለው ነው። አይቀጡም ነው የምንለው። አይቀጡም። ሲወለዱ ደግሞ በፊጥራ ነው የሚወለዱት። ስለዚህ ኢስላም ለምሳሌ በእናትና በአባት ያስቀመጠው አለ። ለምሳሌ እናቲቱ ሙስሊም ሁና አባትየው አይሁድ አስተዳደግ ላይ ያስቀመጠው አለ። እንዴት እንደሚያደርግ ያስቀመጠው ጋር ሐራም ነው። በእስልምና አስተምሮ መሰረት እና እናት ሙስሊም ሆና ከእስልምና ውጪ ነው እናት ሴት ሙስሊም ሆና ክርስቲያንን ወይም አይሁድን ከሱ ሃይማኖት ተቃራኒ የሆነ ወንድን ማግባት አትችልም። ወንድ ሊያገባ ይችላል። ወንዱስ ዘር ላይ እንድና ዘሩ ላይ ለምሳሌ ዘር አለ። እሺ አንድ ኢስላም ሙስሊም አንዲት አይሁድን ወይም ደግሞ አንዲት ክርስቲያን አገባና ወለደ። ያ የተወለደው ህፃን አስተዳደግ ላይ ያስቀመጠው ነገር አለ። ኦኬ በመሰረቱ ከእስልምና ጋር አንድ አካል ከተኗኗረ መጨረሻው መስለም ነው የሚሆነው። ምክንያቱም የሚያሳዩት ስብዕና እንዲሰልሙ ይገፋፋል። ሐዲሱ እንኳን የሚለው በዘገባ ደረጃ ዑለማዎች ራሱ የተስማሙበት ካፊርን ያግባ ተብሎ ሲቀመጥ የተቀመጠበት ሐሳብ ያችን ያሰልማታል በሚል ነው። ምክንያቱም ላይክ እንትን አንበሳንና ፍየልን በአንድ ቋት ውስጥ አስቀመጥኩኝ ማለት አንበሳው ባይ ዲፎልት ፍየሉን ይበሏል ማለት ነው። ከሙስሊም ማህበረሰብ ጋር ደግሞ ማንም ሌላን አካል አመጣህ ማለት ባይ ዲፎልት ይሰልማል ማለት ነው። ለምን መሰለ? በእስልምና አስተምህሮ ላይ የምንኖርበት መንገድ፣ የምናደርገው ሂደት፣ የምንሰራው ስራ፣ ጸባያችን የመሳሰለው ነገር የመማረክ እድል አለው። ስለዚህ ይማርካታል በሚል እሳቦት ነው እንዲያገባቱላ ፍቃድ የተሰጠው ዑለሞች ፍቃድ የሰጡት ማለት ነው። ስለዚህ በአስተዳደግ ሂደት ላይ እስልምና ሊያስተምረው ግዴታው ነው፣ በደንብ አድርጎ ሊያስተምረው ማለት ነው። ስለዚህ ያጣናት ጎሻዳ መያዝ ይችላል ወይስ ምን አደገ ካደይዛ ለዛ በኋላ ካደገ በኋላ እሱ የሚወስነው ክርስትና ተነስቶ በክርስትና ላይ ነው ያለው ተብሎ ካላሳደጉት በቀር ሻሃዳ መያዝ አይጠበቅበትም። ለዛም ነው እኮ ሰው በፊጥራ ተወልዷል የምንለው ሻሃዳው የሚባለውን ራሱ ማለት ነው። ገና አሁን አይደለም እኮ የሰው ልጅ 5 ዓለም አለው በእኛ አባባል መሰረት እና በመጀመሪያው ዓለም ላይ ዓለም አልአርዋህ ላይ ወይም ነፍሳት በተሰበሰቡበት ዓለም ላይ ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አላህ ቃል አስገባቸው መስክሩ አላቸው። አምላካችሁ አይደለሁምን? አለስቱ ቢረቢኩም አምላካችሁ አይደለሁምን አላቸው።
ቃሉ በላ እንዴታ ጌታችን አሉ ሸሂድና መስክረናል አሉ አንተቁሉ ከዛ በኋላ ያው ይቀጥላል ማለት ነው። አላህ ሱብሓነሁ ወተዓላ ያንን መስክሮ ስለመጣ ያንን እስካላበላሸ ድረስ ድጋሚ የመመስከር ግዴታ የለበትም። ለምሳሌ እኔ አቡበከር በሰላቴ ላይ በመሳሰለው ነገር ላይ ወይም ዝም ብዬ አሁን እንዳለው አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ልል እችላለሁ እንጂ ኢልዛም ተደርጌ ልክ እንደ ክርስቲያን ወይም እንደ ሌላ ሃይማኖት ተከታይ ሸሃዳ ያዝ አልባልም። ምክንያቱም በዛው በፍጥራ ላይ ስላለው ማለት ነው። ያንን ፍጥራ አበላሽቼ ተጠምቄ የመሳሰለውን ነገር አርጌ በአቅመ አዳምነት ወይም በአቅመ ሔዋን እድሜ ላይ ደግሞ ወደ ክርስትና ተዘንብዬ ግን ካለው ሸሃዳን አረግ ዘንድ እታዘዛለሁ። መታደስ ስላለበት ማለት ነው። ስላበላሸሁት መታደስ ስላለበት ያን ቃል ኪዳን እና ከዛ አንጻር ነው እንጂ ያ ልጅ አሁን በእስልምና ላይ ከኖረ አይታደስም። አይ ክርስትና ላይ ነበረ ደግሞ ከተባለ ሸሃዳ ይይዛል ማለት ነው። ዞሮ ዞሮ በእስልምናም ላይ ቢሆን በየቀኑ ሸሃዳ መያዙ የማይቀር ነው። ሰላት ስትሰግድ የመሳሰለው ነገር ላይ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ እንላለን ማለት ነው። ታይም ኦቨር እየተባለ ነው። እሺ አሁን ምን መሰለህ፣ አሁንም ጠይቅህ የመጨረሻ ጥያቄ። እሺ የመጨረሻ ነው። የመጨረሻ አሁን ለምሳሌ ዲኤንኤ የለምና አሁን በጋብቻው መሰረት ያው ዘሩ የሚቆጠር በአባት ነውና በአባት ለምሳሌ ያቺ ሴት ብትወስልታ ቢሆን እንዴት ነው ኢስላም ያረጋግጠው? እንዴት ሆኖ? ለምሳሌ ኢስላም በአባቱ ነው የሚቆጠር አለና አንዲት ሴት አንዲትን አይሁዳዊ ወይም ደግሞ አንዲትን ክርስቲያን አገባና ከዛ በኋላ ልጁ የእሱ አይደለም ማለት ብልሽት ነገር ሊኖር ይችላል። ያ ነገር እንዴት ነው ኢስላም የሚመልሰው? በእስልምና አስተምህሮ ላይ እስልምና ከዘመን ጋር አብሮ የሚሄድ ሃይማኖት ነው። ለምሳሌ ልክ እንዳልከው ዲኤንኤ ምናምን የመሳሰሉ ነገራቶች ካሉ ያንን ምርመራ ይደረጋል። ምናልባት ያ ነገር ካሌለና በምን ማወቅ ይቻላል ከተባለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ያስቀመጡት ነገር አለ። ሸበህ የሚባል ነገር አለ። መምሰል የሚባል ነገር አለ። ያ መምሰል ተብሎ የሚጠራው ነገር ግን ሁሌ እንደ መገለጫ ተደርጎ ሊቀመጥ የሚችል አይደለም። አንዳንዴ ያንተ ልጅ ሆኖ ካንተ ጂን የተለየ ሆኖ ሊወለድ ይችላል። ስለዚህ የሆነ ያክል ደረጃ ነው ልንሄድ የምንችለው። ማድረግ ያለብንን ሲስተሞችን በጊዜው ያሉ ነገራቶችን በሙሉ እናደርግና ከዛ በላይ ከሆነ እንግዲህ አናውቅም። ግልጽ ነው። እናት ዲኤንኤ ናት ብዬ ነው። እናት ራሱ ማረጋገጫ ናት። በእናት ቢሄድ ራሱ ማረጋገጫ። እሺ አመሰግናለሁ። ሁላችሁንም ቴንኪው ብያለሁ ወንድሞች። ሰላም። እሺ ያ ጀማዓተል ኸይር እንዲህ ብለን መጨረሻው ደርሰናል። አልሐምዱሊላህ በሰላም አስጀምሮ በሰላም አስጨረሰን። ጌታ ምስጋና ይገባው። እንደተለመደው ነገ 3 ሰዓት ደግሞ በአዲስ ፕሮግራም እንገናኛለን። እስካሁን በሰማችሁት ብዙ ነገር ተምራችኋል ብለን እናስባለን። አብሶ ክርስቲያን ወገኖቻችን እኛ በተናገረ እናንተ በሰማችሁት አላህ ተጠቃሚ ያድርጋችሁ። አቦኪ አጠቃሉና አምጣሽ። የነገው ይለያል። ነገ እንዳትቀሩ በምንም ተአምር። መቅረት አይደለም መቅረት ማርፈድ አይፈቀድም። ምናልባት ቪዲዮ ምናምን ስለቅ የተወሰነ ደቂቃ ልናረፍድ እንችላለን እኛ። ዞሮ ነገ እንዳትቀሩ። በአይነቱ ለየት ያለ ፕሮግራም ይኖረናል ኢንሻአላህ። በተጨማሪም ቪዲዮዎችን የሚለቀቁ ቪዲዮዎችን የተለያዩ ነገራቶችን ለመከታተል ሞክሩ። ፕሮግራሞችን ምናምን አናውንስመንቶች የቴሌግራም ቻናሎች አሉ። እነዛን የቴሌግራም ቻናሎችን በመቀላቀል የተለያዩ አናውንስመንቶች ሲኖሩ ትምህርቶች ሲኖሩ እዛም ላይ የተወሰነ ነገር ማግኘት ትችላላችሁ ማለት ነው። ለምሳሌ የፕሮግራም ለውጥ ካለ ወይም ማሳወቅ የምንፈልገው ነገር ካለ የመሳሰለው ነገር እዛ ጋር ማግኘት ትችላላችሁ። ባይሆን አንድ ነገር ላሳያቸው በዛው ይብራል። አንተ እንትኑን አሳያቸውና እኔ አንድ ነገር ላሳያቸው። አስከዛው ልንገራቸው አንዴ እስከ መከታተል ድረስ ያጀማ ቴሌግራም ቦታችሁ ቡኪ 145 ብላችሁ ሰርች አድርጉና ጆይን በሉ። የኡስታዝ አቡበከር ቴሌግራም ነው። እዚህ ጋር ቅድሚያ ፕሮግራሞች ይነገራሉ። ይሄ ደግሞ የኔ ነው። ኢምራን _ አፖሎጂስ APOLOGETICS ብላችሁ ሰርች አድርጉት ይወጣላችኋል። ጆይን ብላችሁ ተከታተሉ። ይሄኛው ቻናል ማለት ነው። ቀጥላ ቡኪ ጠፋብኝ እንዴት እንደነበረ ብቻ እንትን ማድረግ የሚቻልበት ሁኔታ አለ። ላይቭ ስንገባ ቪዲዮዎች የመሳሰሉ ነገራቶች እንዲደርሳችሁ ፕሮፋይል ጋር ገብታችሁ የሆነ የምታበሩት ነገር አለ። ያንን ነገር አብሩ በተቻላችሁ መጠን ማለት ነው። ምክንያቱም እያንዳንዱ በቃ እርጀንት የሆነ ነገር ልክ ላይቭ ስንገባ ምናምን እናንተ ጋር እንትን ያደርግላችኋል። ገብቷል እንትና ቪዲዮ ለቋል እንዲያደርጓል ምናምን የሚለውን ነገር እያንዳንዱን ነገር ያደርግላችኋል።
and we have surprise አለን። እንደባለፈው አይደለም surprise አለን። እሺ እንገልጥላችኋለን። ኦኬ ነገ ማታ 3 ሰዓት surprise አለን ብዬ እንደውም ቴሌግራም ላይ ጽፌ ነበር። ኦኬ በዛው እዚህ እንገልጠዋለን surpriseውን። እሺ በቃ እዚህ ጋር እንደዝጋው። ሱብሃንከላሁ ወቢሐምዲከ አስተግፊሩከ ወአቱቡ ኢለይክ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ወንድማችን። የጀማዓተል ኸይር ስወጡ የመጨረሻ ቪዲዮ የኔንም የአብኪኒን ላይክ አድርጉ፣ ሼር አድርጉ። እሺ እባካችሁ ሪፖርት ያደርጉ ስለሆነ እና ጀዛኩሙላህ። ሁላችሁም ታብታብ ያደርጋችሁ እህቶች፣ ወንድሞች ኮሜንት ጽፉ፣ ስስቁ የነበራችሁ ስታግዙ ምናምን እሱ ራሱ አንድ ሞራል ስለሆነ አንድ ማገዝ ስለሆነ ጀዛኩሙላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።